ትንቢተ ዮናስ እንግዲህ ትላንትና ሂዊስት ነግረን እንደነበረው ለአህዛብ ነው ዮናስ ትንቢትን የተናገረው። እንግዲህ ብዙዎቹን ነቢያቶች ስናያቸው ለሁለቱ መንግስታት ለእስራኤልና ለይሁዳ መንግስት ትንቢትን ሲናገሩ ሲመጡ ነው ስናያቸው የነበረው። አንዳንዶቹ ደግሞ እንደዚህ ለአህዛብ የተናገሩ አሉ ማለት ነው። ልክ ትላንት እንዳየነው እንደ አብድዩ ለኤዶም እንደተናገረ ዛሬም ደግሞ ዮናስ ለነነዌ ትንቢት ሲናገር እናያለን። ከሆሴና ከአሞጽ ጋር የኖረ በተመሳሳይ ዘመን ያገለገለ ነብይ ነው ዮናስ። ሁለተኛ ነገስት ምዕራፍ 14 ላይ እናገኘዋለን ዮናስን ከቁጥር 23 እስከ 25 ድረስ። እንደምታውቁት እንግዲህ መጽሐፍ ቅዱሳችን የተደረደረው በቲም ነው ወይንም ደግሞ በአጻጻፍ አይነት በስነ ጽሁፍ ይዘት ነው የተደረደረው። የህግ መጽሐፍት አንድ ላይ ተደርድረዋል፣ የታሪክ መጽሐፍት አንድ ላይ ተደርድረዋል፣ ከዛ ደግሞ የጥበብ መጽሐፍት አንድ ላይ ተደርድረዋል፣ ከዛ የትንቢት መጽሐፍት አንድ ላይ ተደርድረዋል እንጂ ታሪኩ በተፈጸመበት ቅደም ተከተል አይደለም መጽሐፍ ቅዱሳችን የተደረደረው፣ ብዙ ጊዜ እንደተናገር ነው ማለት ነው። ስለዚህ ዮናስንም የአገልግሎት ዘመኑን የምናገኘው ከነ ሆሴ ከነ አሞጽ ጋር ሁለተኛ ነገስት ምዕራፍ 14 ቁጥር 23 ጀምሮ ስሙ ተጠቅሶ እናገኛለን። በይሁዳ ንጉስ በኢዮአስ ልጅ በአሜሲያስ በ15ኛው ዓመት የእስራኤል ንጉስ የዮአስ ልጅ ኢዮርብዓም በሰማሪያ መንገስ ጀመረ፣ 41 ዓመትም ነገሰ ይልና በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አልራቅም። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ አረባ ድረስ መለሰ ብሎ በዛን ዘመን የነበረው ዮናስ ያው የአማቴ ልጅ ዮናስ የተባለው አሁን እኛ ደግሞ ትንቢተ ዮናስ ላይ የምናገኘው ይሄ አንድ ነብይ ነው ማለት ነው። በሁለቱ መጽሐፍት ላይ የምናገኘው ግን በዚህ ዘመን ነው ያገለገለው ማለት ነው። በዳግማዊ ኢዮርብዓም ዘመን ነበር ያገለገለው ማለት ነው። ልክ እንደ ሆሴ በቀደሙን ሆሴን ከኔ ጋር ስናጠና በዳግማዊ ኢዮርብዓም ዘመን እንዳገለገለ ተነጋግረን ነበረ። ዮናስ እንግዲህ የእስራኤል ብርቱ ጠላት ወደ ነበረችው የታላቁ የአሶር ንጉሠ ነገስት ዋና ከተማ ወደ ነበረችው ወደ ነነዌ የተላከውን መልእክት አላደርስም ብሎ ወደ ተርሴስ ሲኮበልል ነው መጀመሪያ ላይ መጽሐፉ መጀመሪያ ላይ የምናየው። የኮበለለበት ምክንያት እንግዲህ ባጭሩ ሁለት ምክንያት ነው ወደ ተርሴስ የሄደው። አንደኛ የነነዌ ህዝብ መልእክቱን ወይንም ማስጠንቀቂያውን ሰምቶ እንዳይመለስና የእግዚአብሔርን ምህረት እንዳያገኝ። ዮናስ በነነዌ ህዝብ ላይ ቂም ይዞ ስለነበረ አስጨንቀዋቸው ገዝተዋቸው ስለነበረ ምህረትን እንዳያገኙ እንዲጠፉ ስለፈለገ እንዲሰሙ አልፈለገም። ሐዋርያው ጳውሎስ እንደዛ አይደለም የሚለው? ያለ ሰባኪ እንዴት ይሰማሉ? ካልሰሙ እንዴት ያምናሉ? ካላመኑ ደግሞ እንዴት ይድናሉ ነው የሚለው። ስለዚህ ሰዎች ካልሰሙ ስለማያምኑ ካላመኑ ስለማይድኑ እንዲሰሙ አልፈለገም። በዚህ ምክንያት ኮበለለ። ሁለተኛ ምክንያቱ ደግሞ እግዚአብሔር ለቁጣ የዘገየ ምህረቱ እጅግ የበዛ አምላክ እንደሆነ ስለሚያውቅ የተናገረው ትንቢት የሚናገረው የፍርድ ቃል ሳይፈጸም ቀርቶ ቃል አባይ እንዳይባል ሬፑቴሽኑን ለመጠበቅ ውሸታም ላለመባል ቃል አባይ እንዳይባልም ስለፈለገ እንደኮበለለ ምዕራፍ 4 ላይ ከተናገረው ነገር ተነስተን ያንንም ማየት እንችላለን ማለት ነው። በእነዚህ ሁለት ምክንያቶች ነው የኮበለለው። የመጽሐፉ ዋና መልእክት እንግዲህ የእግዚአብሔር ምህረት ለእስራኤል ብቻ ሳይሆን ለሚመለሱ ሰዎች ሁሉ ነው የሚል ነው። ሃሌሉያ! ለሚመለሱ ድምፁን ሰምተው ለሚመለሱ እሺ ለሚሉ ልባቸውን ገር ለሚያደርጉ ሁሉ የእግዚአብሔር ምህረት ነው አለ የሚል ነው የመጽሐፉ መልእክት ማለት ነው። ቁልፍ ጥቅሱን ስንመለከት የዮናስ መጽሐፍን ምዕራፍ 4 ቁጥር 2 ላይ ያለው ነው። ራሱ ዮናስ የተናገረው ቃል የመጽሐፉ ቁልፍ ጥቅስ ነው። ወደ እግዚአብሔር እንዲህ ብሎ ጸለየ ይላል። ጸሎት አይገርምም? ጸሎት ተብሎ መሰየሙ ራሱ የክፍል በጣም ይገርመኛል። እግዚአብሔር ሆይ በሀገሬ ሳለው የተናገርኩት ይህን አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁትም ለዚሁ ነበር። አንተ ቸርና ሩህሩህ ምህረት የበዛ ከቁጣ የራቅ አምላክ ጥፋትንም ከማምጣት የምትመለስ እንደሆንክ አውቃለሁ የሚለው ይሄ የመጽሐፉ መሪ ጥቅስ ወይንም ቁልፍ ጥቅስ ነው። በኋላ ላይ በዝርዝር ስለመጣበት ቢያጓጓኝም አሁን አልገባበትም። ቁልፍ ቃሉ ደግሞ የመጽሐፉ ቁልፍ ቃል ምንድነው ካላችሁ ምህረት የሚለው ቃል የመጽሐፉ ቁልፍ ቃል ነው። እንዳልኳችሁ ዋና ሐሳቡም የእግዚአብሔር ምህረት ለእስራኤል ብቻ ሳይሆን ለሚመለሱ ሁሉ ነው የሚል ስለሆነ ቁልፍ ቃሉም ምህረት የምትላት ቁልፍ ጥቅስ 4:2 ቁልፍ ቃል ምህረት። የዮናስን መጽሐፍ በየምዕራፉ ያሉትን ሐሳቦች እንደ ዋና ዋና ሐሳቦችን ገረፍ ገረፍ ለማድረግ ብሞክር ምዕራፍ 1 ዮናስ ከእግዚአብሔር መሸሹን ያሳየናል።
ምዕራፍ 2 ደግሞ የዮናስን ጸሎት እናገኛለን። ምክንያቱም አሳ ነባሪ ውስጥ ሆናችሁ ሌላ አሳ ሆድ ውስጥ ሆናችሁ ሌላ ምንም ስራ የሚሰራ ስራ የለም፣ ምርጫ የለም፣ መጸለይ ብቻ ነው የሚቻለው። ስለዚህ የዮናስን ጸሎት ነው የምናገኘው ምዕራፍ 2 ላይ። ምዕራፍ 3 ላይ ዮናስ ለነነዌ ህዝብ ማስጠንቀቂያ መስጠቱና ህዝቡ በንስሐ መመለሱን እናገኛለን። ምዕራፍ 4 ላይ ደግሞ እግዚአብሔር ባደረገው ምህረት ዮናስ መበሳጨቱንና እግዚአብሔር ደግሞ ያንን የመለሰበትን መንገድ እናያለን። ስለዚህ በእነዚህ 4 ምዕራፎች እነዚህን ዋና ዋና ሀሳቦች እናገኛለን ማለት ነው። ወደ ምዕራፍ 1 በቀጥታ ገባለሁ። ምዕራፍ 1 ላይ ስንመጣ እንግዲህ ከእግዚአብሔር ፈቃድ መሸሽ አይቻልም። በምዕራፍ 1 የምናየው ዋና ትምህርት ከእግዚአብሔር ፈቃድ ማንም ሸሽቶ ማምለጥ አይችልም። ከቁጥር 1 እስከ 2 እግዚአብሔር ዮናስን ወደ ነነዌ ሲልከው እናያለን። ቁጥር 2 ላይ ወደ ታላቂቱ ከተማ ወደ ነነዌ ሄደህ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና ይለዋል። በእርሷ ላይ ምን አድርግ? ስበክ ይለዋል። የእግዚአብሔር ዋናው ተቀዳሚው መሻቱ ሰዎች በኃጢአታቸው እንዲሞቱ ሳይሆን ተመልሰው በህይወት እንዲኖሩ ስለሆነ ክፋታቸው በጣም ታላቅ ከመሆኑ ብዙ ከመሆኑ ጥልቅ ከመሆኑ የተነሳ እኔ ጋር ደርሷል፣ እኔ ፊት ወጥቷል አለ እግዚአብሔር። ግን ደግሞ ስቲል የመጀመሪያው መሻቴ ፕራዮርሊ እንዲድኑ እንዲመለሱ ስለሆነ የምፈልገው በዚያች ታላቅ ከተማ ላይ በዚያች ክፉ ከተማ ላይ ሂድና ስበክ ብሎ ዮናስን ይልከዋል። የእግዚአብሔር ልብ ሁል ጊዜ መፍረድ ላይ ሳይሆን መመለስ ላይ ስለሆነ ማለት ነው። መፍረድ የመጨረሻው ምርጫ ነው። እግዚአብሔር ከዛ በፊት በተደጋጋሚ የሚያደርገው ነገር ለመመለስ ነው ሰዎችን የሚፈልገው። እንዲመለሱ ሄደ ስበክ ብሎ ይልከዋል። ከዛ ቁጥር 3 ላይ ዮናስ ግን ይላል ከእግዚአብሔር ፊት ለመኮብለል አስቦ ወደ ተርሴስ ለመሄድ ተነሳ። ወደ ኢዮጴም ወርዶ ከዚያ ወደ ተርሴስ የምትጓዝ መርከብ አገኘ። ለጉዞ የሚያስፈልገውን ዋጋ ከከፈለ በኋላ ወደ መርከቢቱ ገባ። ሐሳቡም ከእግዚአብሔር ለመሸሽ ነበረ ይላል። ሂድ የተባለው ወዴት ነው? ወደ ነነዌ። ለመሄድ የተነሳው ወዴት ነው? ወደ ተርሴስ። ነነዌ በስተምስራቅ ናት፣ ተርሴስ በስተምዕራብ ነው የምትገኘው። እንግዲህ ይታያችሁ እግዚአብሔር እንኳን ኃጢአታችንን ከኛ እንዴት እንዳራቀው ዳዊት ሲናገር ምስራቅ ከምዕራብ እንደሚርቅ አለ። በጣም የተራራቀ ነገር ስለሆነ ማለት ነው። ነነዌ በስተምስራቅ ናት፣ ተርሴስ በስተምዕራብ ናት። ዮናስ ለመሄድ የተነሳው ወደ ተርሴስ ነው፣ የተላከው ግን ወደ ነነዌ ነው። እግዚአብሔር እንዲሄድ ካዘዘው አቅጣጫ ዳይሬክት ኦፖዚት ነው የሄደው ማለት ነው። ወደ ተርሴስ ለመሄድ ተነሳ፣ ወደ ኢዮጴም ወርዶ ይላል። ከዛው የምትጓዝ መርከብ ተርሴስ የምትጓዝ መርከብ ለጉዞ የሚያስፈልገውን ዋጋ ከፈለ ይላል። ዋጋ ከፍሎ እግዚአብሔር እሱን ከላከበት ቦታ ዳይሬክት ኦፖዚት አቅጣጫ ቀይሮ ሲሄድ እናየዋለን። ተርሴስ እጅግ ርቃ የምትገኝ በንግድ የበለጸገች ከተማ ነበረች። ዛሬም ወዳጆቼ ብዙዎቻችን በዮናስ እንስቃለን፣ በዮናስ እንሳለቃለን። ዮናስን እንደ ምሳሌ እያነሳን እንደ ማስተማሪያ እያነሳን እናወራለን እንጂ ምንድነው የምናደርገው? የእግዚአብሔርን ጥሪ ነነዌን ትተን የራሳችንን ፈቃድ ተርሴስን ዋጋ ከፍለን ነው የምናሳድደው። ተከፍሎን እኮ አይደለም፣ ዋጋ ከፍለን የልባችንን ሐሳብ የኛን መሻት ልክ ነው ብለን ያሰብነውን ይጠቅመኛል ብለን ያመንነውን ነገር ለማሳደድ የእግዚአብሔርን ፈቃድ ነነዌን ትተን ተርሴስን የልባችንን ከተማ ለማሳደድ ዋጋ ከፍለን ነው የምንሮጠው። ተርሴስ በጣም ሩቅ ናት። ዮናስ ይላል ሐሳቡም ከእግዚአብሔር ለመሸሽ ነበረ። በጣም ኦነስት የሆነ አገላለጽ ነው። ያገላለጽ በጣም ደስ ይለኛል። ሐሳቡም ምን ማለት ነው? በእኛ ዘመን ቢሆን በሱ ቤት ከእግዚአብሔር ለመሸሽ እየሞከረ ነው። ሐሳቡም ከእግዚአብሔር ለመሸሽ ነበረ። ከእግዚአብሔር ፊት መሸሽ እናስብ ይሆናል እንጂ አንችልም ወዳጆች። ሰው ከእግዚአብሔር ፊት ለመሸሽ ማሰብ ይችላል። ማሰብ ማን ይከለክለዋል? ሰነፍ እንኳን በልቡ እግዚአብሔር የለም ብሎ ያስባል እኮ። እግዚአብሔር አለመኖር አይችልም። ሰነፍ ግን እንደፈለገ ማሰብ ይችላል። ሰውም ከእግዚአብሔር ፈቃድ ለመሸሽ ሊያስብ ይችላል። ከእግዚአብሔር ፊት ለመሸሽ ሊያስብ ይችላል። ግን ከእግዚአብሔር ፊት መሸሽ አይቻልም። መዝሙረ ዳዊት ላይ ምዕራፍ 139 ቁጥር 8 ላይ ዳዊት እንደዚህ ያለ ወደ ሰማይ በወጣ አይደለም ወደ ተርሴስ ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦል በወርድም በዚያ አለ ይላል። ከእግዚአብሔር መሸሽ ይታሰብ ይሆናል እንጂ አይቻልም። ከዛ ከቁጥር 4 እስከ 10 እግዚአብሔር ማዕበልን ላከ። መርከቢቱ ልትሰበር ተቃረበች።
መርከበኞቹ ተደናገጡ፣ ጭነታቸውን ወደ ባህር ጣሉ። ዮናስ ግን ይላል በዚህ ሁሉ ውስጥ የሚያስደንቀኝ ነገር የመርከቢቱ የታችኛው ክፍል ውስጥ ገብቶ ተኝቶ ነበር። አይገርማችሁም? ዮናስ እኮ ወደ ተላከበት ስፍራ በእግዚአብሔር ፈቃድ ቢጓዝ ኖሮ ለመዳን ለበረከት ምክንያት ይሆን ነበር። አሁን ግን ባለመታዘዙና የገዛ ፈቃዱን በመከተሉ የጥፋትና የኪሳራ ምክንያት ሆነ። ተመልከቱ ወዳጆቼ፣ የእግዚአብሔርን ፈቃድ ስንከተል እንዴት ለሰው ልጆች የበረከትና የመዳን ምክንያት እንደምንሆን ነነዌ ሲሄድ የሚሆነውን ነገር ታውቃላችሁ። የራሳችንን ፈቃድ የእግዚአብሔርን ሐሳብ ትተን የራሳችንን ፈቃድ በማሳደድ ደግሞ ራሳችን ለሌሎች ጭምር ምን አይነት የጥፋት እና የኪሳራ ምክንያት ልንሆን እንደምንችል ደግሞ ይሄው እዚህ መርከብ ላይ ዮናስ ያደረሰውን ዳሜጅ አይታችሁ መናገር ትችላላችሁ ማለት ነው። ከዛ እግዚአብሔር ማዕበል ላከ ይላል። ማዕበል ላከ። እግዚአብሔር የሚልከው ማዕበል ዓላማው መመለስ ስለሆነ ዮናስ እንዲመለስ ምክንያት ሲሆንለት እናያለን። ለመመለስ ነው እግዚአብሔር ማዕበልን የላከው። በዮናስ ተናዶ ተቆጥቶ እንደው በው ብሎ እንደኛ አይደለም እግዚአብሔር ማዕበል የላከው፣ ለመመለስ ነው። አሁንም የነነዌ ሕዝብ እንዲድን ዮናስ ከስተት መንገዱ እንዲመለስና መልእክቱን ይዞ ሄዶ ነነዌን ሰብኮ ነነዌ በንስሐ ወደ እግዚአብሔር እንድትመለስ እግዚአብሔር ማዕበልን ሲልክ እዚህ ቦታ ላይ እናየዋለን ማለት ነው። ለበረከት የተጠራው ሰው ለጭንቀት ሲሆን፣ ለእረፍት የተጠራው ሰው ለኪሳራ ሲሆን፣ ጭነታቸውን እኮ አራገፉ። የሚጠቅማቸው ነገር እኮ ነው፣ እሱን ለማድረስ እኮ ነው እየሄዱ ያሉት። ጭነታቸውን በሙሉ ወደ ውሃ ውስጥ ጣሉት ይላል። መልሰው አያገኙትም ያንን ጭነት። በእርግጥ በህይወት ተርፈዋል፣ እግዚአብሔር መሐሪና ቸር ስለሆነ። ግን ለኪሳራ ምክንያት ነው የሆነባቸው፣ ለጭንቀት ምክንያት ነው የሆነባቸው፣ ለመዘግየት ምክንያት ነው የሆነባቸው። የራሳችንን ሐሳብ ስንከተል አይደለም ለራሳችን ለሌሎች እንኳን እንዴት ጉዳት የምናስከትል እንደምንሆን በዮናስ ማየት እንችላለን ማለት ነው። እዚህ ቦታ ላይ በጣም የሚገርመኝ ነገር መርከበኞቹ አህዛብ ናቸው። አህዛብ ቢሆኑም ግን ይጸልዩና መፍትሄ ያፈላልጉ ነበረ። ችግሩ ተፈጥሮ ባለበት ሰዓት ይጸልዩ ነበረ፣ መፍትሄ ያፈላልጉ ነበረ። ዕቃ መወርወርም ቢሆን በገባቸው መጠን በሚያውቁት መንገድ ይጸልያሉ፣ መፍትሄ ያፈላልጋሉ። ነብዩ ግን የመርከቡ ታችኛው ክፍል ወርዶ ተኝቶ ነበረ ይለናል። ዋው! ተኝቶ ነበር። አይገርማችሁ ወገኖቼ? ለውጥ የሚያመጣው ማዕረጋችን መጠሪያችን ሳይሆን ከእግዚአብሔር ጋር ያለን ጤናማና ሕያው ግንኙነት ነው። ነብይ እዛ መርከብ ውስጥ ስላለ መርከቢቱን ከመናወጥ አያድናት። ነብይ እዛ መርከብ ውስጥ ስላለ ማዕበል ጸጥ አይልም። ያ ነብይ ከእግዚአብሔር ጋር ያለው ግንኙነት ምን ይመስላል? ሕያው ነው ወይ? ጤናማ ነው ወይ የሚለው ማተር ያደርጋል። አንዳንድ ጊዜ ስም ብቻ ኖሮ ማዕረግ ብቻ ኖሮ ሕይወት የለም፣ ጤናማ ግንኙነት የለም። ስለዚህ እኛ ባለንበት ታላቅ ነውጥ ይነሳል። ነገር ግን ማዕረጋችን ምንም የሚያረጋጋው ነገር አይኖርም። ስያሜያችን ምንም ጸጥ የሚያደርገው ማዕበል የለም። አሕዛብ ይጸልያሉ፣ ነብዩ ተኝተዋል። ምክንያቱም ከአምላኩ ጋር ያለው ግንኙነት ተቋርጧል። አሕዛብ መፍትሄ ያፈላልጋሉ፣ ነብዩ ግን ተኝተዋል። ምክንያቱም ከአምላኩ ጋር ያለው ግንኙነት ተበላሽቷል። ተነስተህ አምላክህን ጥራ እንጂ አሉት። እንትን እኮ ነው ልጅ ለእናቷ ምጥ አስተማረች አይነት ነገር እኮ ነው። አሕዛቦቹ መርከበኞቹ ፕሮፌሽናቸው እነሱ አገልጋዮች አይደሉም፣ መርከበኞች ናቸው። እስራኤላዊ አይደሉም፣ እግዚአብሔርን የሚያመልኩ አይደሉም፣ አሕዛብ ናቸው፣ ጣዖት አምላኪዎች ናቸው። እንዴ ተነስና አምላክህን ጥራ፣ ተነስ ጸልይ እንጂ አሉት። ልጅ ለእናቷ ምጥ እንዳስተማረች ማለት ነው። ነብዩን እንዲጸልይ ማሳሰባቸው የተገላቢጦሽ የሆነ በጣም አስደናቂ ነገር ነው። እዛ ቁጥር 9 ላይ ማነህ ብለው ሲጠይቁት ስራ ምንድን ነው ማነህ አሉት። እኔ ዕብራዊ ነኝ፣ የብስንና ባህርን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አለ። በጣም የሚገርመው ግን የሚናገረውና የሚያደርገው ነገር አይገጥምም። ከእግዚአብሔር እየሸሸ እግዚአብሔርን የማመልክ ነኝ ይላቸዋል። እግዚአብሔርን ማምለክ ማለት ነው ማለት ነው እግዚአብሔርን መታዘዝ ማለት ነው። የሚወደኝ ቢኖር ቃሌን ይጠብቃል ያለው ጌታ። እግዚአብሔርን ማምለክ ማለት እግዚአብሔርን መታዘዝ ነው። እግዚአብሔርን አልታዘዝም ብሎ ከእግዚአብሔር እየኮበለለ ምንድነው ስራ? ማን አንተ ሲባል እኔ ዕብራዊ ነኝ፣ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁኝ ይላል። የሆነች መርከብ ውስጥ ተደብቆ ከእግዚአብሔር ለማምለጥ እየሞከረ የማመልከው አምላክ ሰማይና ምድርን የፈጠረ ነው ይላቸዋል። ድርጊቱና ንግግሩ አይገጥምም።
ወዳጆቼ እንደው ንግግራችንን ከድርጊታችን ጋር ማመሳሰል ይሆነልን። ጸጋ ይብዛልን በእውነት። ዳዊት እንደዚህ ያለ አንድ ጊዜ የአንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሆናል። ያማረ ይሁን ማለት እንደው በቃ ኦራተር አድርገኝ የምናገረው ነገር ሁሉ ቤት የሚመታ እንደው አንደበቴ የተቀለጣጠፈ ይሁንልኝ ማለቱ ሳይሆን አንድ አይነት አብሮ የሚሄድ የማይቃረን ማለት ነው። ዮናስ የልቡ ሐሳብና የአንደበቱ ንግግር እዚህ ቦታ ላይ ያማረ አይደለም፣ አብሮ መሄድ አይደለም። አሁን የሆነ ልብስ ለብሰን እህቶች ከሆነ ጫማ ጋር አይሄድም እንላለን አይደለ? አያምርም፣ አይሄድም እንላለን። ጫማው በራሱ ሊያምር ይችላል፣ ልብሱም በራሱ ሊያምር ይችላል፣ ግን ሁለቱ አብሮ አይሄድም እንላለን። ወንድሞችም ይላሉ፣ እኛ ብቻ አይደለንም በዚህ ዘመን። ልክ እንደዛ ዮናስ የሚናገረው ነገርና እያደረገ ያለው ነገር አይሄድም፣ አብሮ መሄድ ነገር አይደለም። ሰማይና ምድርን የሰራውን ምን ማለት ነው? ሁሉን ቻዩን ሁሉን አዋቂውን ያህዌን አመልካለሁኝ እታዘዛለሁኝ ይላል። ግን አንዲት መርከብ ውስጥ ተደብቆ ከያህዌ ለማምለጥ ይሞክራል። እግዚአብሔር የልባችንን ሐሳብና የአንደበታችንን ንግግር እንዲሁም ኑሯችንን የሚያመሳስል ጸጋ ያብዛልን በእውነት። ከዛ ምን እናደርግብህ አሉ። ምን እናደርግብህ? ይሄ ማዕበል ጸጥ እንዲል ምን እናደርግብህ ሲሉት አንስታችሁ ወደ ባህር ጣሉኝ አላቸው። አሁን ወደ ሴንሱ ተመለሰ። አንስታችሁ ወደ ባህር ጣሉኝ። ዮናስን ሲጥሉት ባህሩ ጸጥ አለ ይላል። ትልቅ ትምህርት ነው እዚህ ቦታ ላይ ያለው ወዳጆቼ። ትልቅ መርህ ነው። ትልቅ መርህ ነው። ብዙ ጊዜ ወገኖቼ መርከባችንን የሚያናውጠው ነገር ሌላ፣ እኛ ደግሞ መፍትሄ ነው ብለን የምናደርገው ነገር ሌላ። መርከቡን እያናወጠ ያለው ዮናስ ነው። እነሱ ጭነት ያራግፋሉ። እግዚአብሔር ይግለጥልን፣ በእውነት ይግለጥልን። እግዚአብሔር መግለጥ ብቻ ሳይሆን ደግሞ ያስጨክናል። አንዳንድ ጊዜ ሳይገለጥልን ቀርቶ ነው፣ ሳናውቅ ቀርተን ነው። ሌላ ጊዜ ደግሞ አውቀ ነው ሳስተን፣ ምን እንደሆነ የሚበጠብጠን፣ ምን እንደሆነ ቤታችንን የሚረብሸው፣ ምን እንደሆነ ሰላም ያሳጣን፣ ምን እንደሆነ ከበረከት ያጎደለን፣ ምን እንደሆነ ትዳራችንን እየበጠበጠ ያለው። አንዳንድ ጊዜ ሳናውቅ፣ ሌላ ጊዜ አውቀን መርከባችን ላይ ጭነነው እንታወካለን። ያልታወቀውን እግዚአብሔር ይግለጥልን። የታወቀውን ደግሞ አንስተን መጣል እንድንችል እግዚአብሔር ጭካኔ ይስጠን፣ ያስጨክነን። በቃ እግዚአብሔር። እነዚህ መርከበኞች መጀመሪያ ሳያውቁ ዋጋ ከፈሉ፣ እቃቸውን ጣሉ። ካወቁ በኋላ ራሱ ለመጣል ደግሞ ሳስተው፣ ዮናስን ለመጣል ሳስተው እንደገና ዋጋ ሲከፍሉ ደግሞ እናያቸዋለን። የመናወጣቸው ምክንያት ዮናስ እንደሆነ ካወቁ በኋላ ላለመጣል የቻሉትን ያህል ሞክረው ነበረ። አብዝተው ወደ ምድር ቀዘፉ ይላል። ግን አልቻሉትም። ማዕበሉ አልቻሉትም። ምን ሆነው ነው? ለዮናስ ራርተው። አይገርማችሁም? አንዳንድ ጊዜ ከእግዚአብሔር ይልቅ ልንራራ እንሞክራለን። ከእግዚአብሔር ይልቅ መልካም ልንሆን እንሞክራለን። እግዚአብሔር አዋቂ ነው። ከሱ በላይም መልካም ልንሆን አንችልም። ከሱ በላይም ልክ ልንሆን አንችልም። ከሱ በላይም ልንራራ አንችልም። ጣሉልኝ ካለ መጣል ነው። እርሱ ይጠነቀቅለታል። እግዚአብሔር አሳን ያዘጋጃል። በመልካም እኮ በጉድ ኢንቴንሽን ነው። በነገራችን ላይ እኮ መጣል ያልፈለጉት እኮ ዮናስ የሚጠቅማቸው ሰው ስለሆነ አይደለም። ግን ጉድ ኢንቴንሽን ደግሞ መጀመሪያ አለማወቅ ነው። ከዛ ደግሞ ጉድ ኢንቴንሽን ላለመጣል ሞክ ጣሉኝ አላቸው። ያውቃል እኮ እሱ የሰራውን ስራ ያውቃል። እሱ እስካለ ድረስ ያች መርከብ እንደማትረጋጋ ያውቃል። ለዚህ ነው ጣሉኝ አላቸው። አሁን ደግሞ ጉድ ኢንቴንሽን። ወዳጆቼ ልክ ሁሉ ጥሩ ነው፣ ጥሩ ሁሉ ግን ልክ አይደለም። ዮናስን አለመጣል ጥሩ ሐሳብ ነው፣ ግን ልክ ሐሳብ አይደለም። ልክ የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ልክ ነው። ልክ ስለሆነ ቢገባንም ባይገባንም ጥሩ ነው። ኢት ኢዝ ጉድ። ጉድ ኤንድ ራይት በጣም የተለያዩ ነገሮች ናቸው። የእግዚአብሔር ሐሳብ ራይት ነው ኤንድ ጉድ ነው። የኛ ሐሳብ ደግሞ አንዳንድ ጊዜ ጉድ ብቻ ይሆናል፣ ጥሩ ብቻ ይሆናል፣ ግን ራይት አይሆንም ማለት ነው። የእነዚህ ሰዎች ሐሳብ ኢት ዋዝ ጉድ፣ ጥሩ ነበረ፣ ግን ትክክል አይደለም። ዮናስ መውደቅ ነበረበት፣ መጣል ነበረበት። አስታውሳላችሁ ዘፍጥረት ምዕራፍ 21 ላይ አብርሃም ከአጋር ከወለደ በኋላ እስማኤልን ከወለደ በኋላ
ይስሐቅ ደግሞ ተወለደ። ከዛ ቁጥር 9 ጀምሮ ሳራ ግብፃይቱ አጋር ለአብርሃም የወለደችለት ልጅ ሲስቃየችው ይላል። አብርሃምንም ይችን ባሪያ ከነልጇ አሳድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። ለምን? የአብራኩ ክፋይ ነው። ምንም እንኳን እግዚአብሔር እሱ አይወርስህም የሚወርስህ ከሳራ የሚወለደው ነው ብሎ በግልጽ ቢነግረውም ሳራ የሚያስተጋባችው ያንኑ ሐሳብ ቢሆንም ግን አሳዘነው፣ ችግር ሆነበት ይላል። እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና አለውና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ ዘርህ ነውና። አያችሁ፣ ባሪያይቱን ከልጆቿ ጋር አውጣና ስደድ፣ የሚስትህን ቃል ስማ፣ በይስሐቅ ዘር ይጠራልሃል የተባለው ነገር ይፈጸማል። ይሄ ደግሞ አሁን አንጀት እየተንሰፈሰፈበት ያለው ነገር እኔ በትክክለኛው መንገድ አደርገዋለሁ። እስማኤልን ማትረፍ ማሰብ it's a good idea but it is not a God idea። ጉድ አይዲያ እና ጋድ አይዲያ የሚባል ነገር አለ። የእግዚአብሔር ሐሳብ አይደለም። ይስሐቅና እስማኤልን አንድ ቤት ማሳደግ፣ ለይስሐቅና ለእስማኤል እኩል ውርስ መስጠት የእግዚአብሔር ሐሳብ አይደለም። it is not God's idea, it's just a good idea። ምንድነው የምትፈልገው? እስማኤል እንዳይሞት በህይወት እንዲኖር ህዝብ እንዲሆን ባለጠጋ እንዲሆን ነው አይደል የምትፈልገው? እሱን እኔ አደርገዋለሁ በትክክለኛው መንገድ፣ ከተስፋው ህዝብ ጋር ሳይቀላቀል፣ ከተስፋው ልጅ ጋር ሳይጋፋ በትክክለኛው መንገድ እኔ አደርገዋለሁ። ወገኖቼ ለእግዚአብሔር ስንለቅለት እግዚአብሔር በትክክለኛው መንገድ ቴኬር ያደርገዋል ነገሩ። ልክ እንደ እስማኤል ማለት ነው። ጣሉት ያለን ነገር አንዳንድ ጊዜ የሚያሳሳ ነገር ሊሆን ይችላል። ልቀቁት ያለን ነገር የሚያሳሳ ነገር ሊሆን ይችላል። እንልቀቅለት። ያንን እኛ እንጠቅመዋለን እናደርግለታለን ብለን ያሰብነው ነገር እግዚአብሔር በትክክለኛው መንገድ ያደርገዋል። በቃ ዮናስን እነሱ ሊያስመልጡት አይችሉም። እግዚአብሔር ባዘጋጀው አሳ አድርጎ ወደ ዴስቲኒው ያደርሰዋል። መልካም ነገር እንኳን ቢሆን አንዳንዴ እግዚአብሔር ላይ ካልጣል ነው እንኳን ልናተርፈው አብረነው ልንጠፋ እንችላለን። አብሮት ሊጠፉ ነበር። ዮናስን ባይጥሉት አብሮት ይጠፉ ነበር። ለዛም ነገር አንጠቅሞ ለኛም አይረባንም፣ እኛንም ይጎዳናል። ጣሉት ያለውን መጣል ይሁንልን በጌታ በኢየሱስ ክርስቶስ ስም። ዛሬ ሳናውቀውም ሆነ አውቀነው ሳስተንለት መርከባችን ላይ ሆኖ እያናወጠን ያለ ነገር በጌታ በኢየሱስ ክርስቶስ ስም አለማወቅ በማወቅ እንዲተካ እኔ ጸልያለሁ። ደግሞ አውቀነው መጨከን ያቃተን ሰዎች የሚያስጨክን መንፈስ እንዲያገኝ፣ የሚያስጨክን ኃይል እንዲገባብን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። በኢየሱስ ስም አሜን። የሚያስጨንቀን ነገር ሌላ፣ እኛ ደግሞ የምንቆፍረው ነገር ሌላ። የሙሴን እናት ካስታወሳችኋት ሙሴን ያተረፈችው በመጣል ነው። ወለደች። ፈርዖን፣ በዛን ዘመን የነበረው ፈርዖን፣ ዮሴፍን የማያውቅ ፈርዖን ተነስቶ ስለነበረ እነዚህ እስራኤላውያን እንዳይበረቱ እንዳይበዙ፣ ጠላት በተነሳብን ጊዜ አብረው እንዳይወጉን ብሎ ፈርቶ ወንዶቹ ሲገደሉ ግደሉ፣ ሴት ከሆኑ ግን ይደጉ ብሎ አዞ ስለነበረ እነዛ ግብፃውያን አዋላጆች እግዚአብሔርን ፈርተው ያተረፏቸው ተረፉ እንጂ ወንድ በተወለደ ቁጥር ይገደል ነበር። ከዛ ሙሴ ተወለደ። 3 ወር ድረስ መልኩ በጣም ያማረ ነበረ። ሳሳችለት 3 ወር ድረስ ሸሸገችው ይላል። ከዛ በላይ ብትሸሽገው ኖሮ የሚያተርፈው አይኖርም ነበር። አያችሁ፣ አንዳንዱን ነገር ሸሽገን እናስመልጠዋለን። አንዳንዱን ነገር ደግሞ ለቀን ጥለን ለእግዚአብሔር ሰጥተን ነው የምናስመልጠው። ሁሉን ነገር ይዘን አናስመልጥም። ሁሉን ነገር ሸሽገን አናስመልጥም። ጥለን የምናስመልጠው ነገር አለ። ውሃ ላይ ወስዳ ጣለችው። በምንም ተአምር የፈርዖንን ልጅ አግኝታ እሷ ለፈርዖን ልጅ ሙሴን አሳድግልኝ ብላ ልትሰጣት አትችልም። ውሃ ላይ ወስዳ ጣለችው። ምን ማለት ነው? እግዚአብሔርን ከመታመን በስተቀር ውሃ ላይ መጣል ሌላ ትርጓሜ ሊኖረው አይችልም። ውሃ ላይ ወስዳ ጣለችው። የፈርዖን ልጅ ደግሞ ልትዝናና ልትታጠብ ከደንገጠሮቿ ጋር ወርዳ ወንዝ ላይ በባስኬት ተደርጎ በቅርጫት ተደርጎ አገኘችው። አንሱና አምጡልኝ አለች። ከውሃ ውስጥ አግኝቼዋለሁና ስትል ስሙን ሙሴ አለችው።
እህቱ ደግሞ የሚደርስበትን ነገር ታውቅ ዘንድ ተደብቃ ታይ ነበረ። ሄደችና የምታጠባው ዕብራዊት ሴት ላምጣልሽ እንዲህ አለቻት። አዎ አምጪልኝ አለቻት። እናቱን አመጣችላት። እናቱ እያጠባችው ቤተ መንግስት ውስጥ አደገ። አንዳንዱን ይዘን እናስመልጣለን፣ ሌላውን ደግሞ ለቀን በመልቀቋ ነው ሙሴን ያተረፈችው። በመወርወራቸው ነው ዮናስን የሚያተረፉት፣ ራሳቸውም የተረፉት እነዚህ ሰዎች። ቁጥር 15 እና 16 ዮናስን ወስደው ወደ ባህሩ ጣሉት፣ ባህሩም ከመናወጡ ጸጥ አለ። እግዚአብሔር ዛሬ በእውነት በህልም በራእይ በድምፅ በተለያየ መንገድ ወደ ሐሳባችሁ በማምጣት መርከባችሁን ያናወጠውን ነገር ራሱን ለይቶ ያሳያችሁ። ጣሉት፣ ከመናወጡ ባህሩ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ ይላል። ለእግዚአብሔርም መስዋዕትን አቀረቡ፣ ስዕለትንም ተሳሉ። ዋው! እግዚአብሔርን በመታዘዝ ውስጥ የሆነ የከፋ የባሰ ችግር ውስጥ አይደለም የገቡት። ስጋዊም መንፈሳዊም በረከት ነው የተገኘው። በስጋ ከመጥፋት ከመሞት በውሃ ከመበላት ዳኑ። በመንፈስ ደግሞ እግዚአብሔርን መፍራት ሆነላቸው። ለእግዚአብሔር መስዋዕትን አቀረቡ፣ ስዕለትንም ተሳሉ። አያችሁ በመታዘዝ ውስጥ የመጣውን ስጋዊና መንፈሳዊ በረከት። ከዛ ቁጥር 17 ላይ እግዚአብሔር ዮናስን የሚወጥ ታላቅ አሳ አሰናዳ፣ ዮናስም 3 ቀንና 3 ሌሊት በአሳው ሆድ ውስጥ ነበረ ይላል። እግዚአብሔር ታላቅ አሳ አዘጋጅ። እግዚአብሔር አዘጋጅ። በዚህ ሁሉ ነውጥ ውስጥ፣ በዚህ ሁሉ ግራ መጋባት ውስጥ፣ በዚህ ሁሉ መጠያየቅ ውስጥ፣ በዚህ ሁሉ ምላሽ ዮናስ በመጣሉ ውስጥ፣ መርከበኞቹ እንደዚህ በመሆናቸው፣ በእነዚህ ሁሉ ኬዎሶች ውስጥ እግዚአብሔር የሁሉ ነገር ተቆጣጣሪ ሉዓላዊ አምላክ መሆኑን እናያለን። አሳ አዘጋጀ። እግዚአብሔር ያዘጋጃል። አዘጋጀ። በአሳው ሆድ ውስጥ 3 ቀንና 3 ሌሊት አደረ። ይሄ እንግዲህ መሲያዊ የሆነ ትንቢትንም የምናይበት ክፍል እንደሆነ ታውቃላችሁ። ጌታ ኢየሱስ ክርስቶስ ይሄ እሱ በምድር ሆድ ውስጥ 3 ቀንና 3 ሌሊት እንደሚያድር እግዚአብሔር አስቀድሞ የገለጠበት ጥላ እንደሆነ በማቴዎስ ወንጌል ምዕራፍ 12 ከቁጥር 39 እስከ 40 ባለው ክፍል ላይ ተናግሯል። እርሱ ግን መልሶ እንዲህ አላቸው ይላል ጌታ፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠው። አያችሁ፣ ምልክት ነበረ ማለት ነው። ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊት ማደሩ ምልክትም ነበረ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል አለ። ዮናስ ፍጹም የሆነ የክርስቶስ ምሳሌ ባይሆንም ወደ እርሱ የሚያመለክት ጥላ ሆኖ ግን አገልግሏል። ምልክት ሆኖ ግን አገልግሏል። ጌታ የኔ ምልክት ነበረ አለ። እኔ በምድር ልብ ውስጥ 3 ቀንና 3 ሌሊት ለማደሬ ምልክት ነበረ አለ። ዮናስ በአሳ ሆድ ውስጥ የሞተ ያህል እንደው ተሰምቶት ነበረ። ወደ ሞት ደጆች ደርሼ ነበር አለ። ኢየሱስ ግን በምድር ውስጥ በእርግጥ ሞቶ ነበረ። የሞተ ያህል አይደለም የሆነው፣ ኢየሱስ በእርግጥ ሞቶ ነበር። ዮናስ በአሳ ሆድ ውስጥ፣ ኢየሱስ በምድር ሆድ 3 ቀንና 3 ሌሊት ቆይተዋል። ከ3 ቀን በኋላ ዮናስ ወጥቶ ለነነዌ ሕዝብ የመዳን ምክንያት ሆኗል። ኢየሱስ ደግሞ ከ3 ቀን በኋላ መቃብር ፈንቅሎ ተነስቶ ለዓለም ሁሉ መድኃኒት ሆኗል። ይሄ በራሱ የኢየሱስ ክርስቶስ ጥላና ምልክት ሆኖ ዮናስ ማገልገሉን ያሳያል። ከ3ኛው ቀን በኋላ ሲወጣ መዳኛ ምክንያት እንደሆነ ሁሉ ያ ለካ በሩቅ የሚያሳየው ኢየሱስ ከ3 ቀን በኋላ መቃብር ፈንቅሎ ሲነሳ የዓለም መድኃኒት እንደሚሆን ነበር። ዮናስ ግን ወደ አሳ ነባሪ ሆድ ውስጥ የገባው ባለመታዘዙ ነበር። ኢየሱስ ግን ፍጹም ታዛዥ ሆኖ ሳለ ስለኛ ኃጢአት ነው ወደ ምድር ልብ ውስጥ 3 ቀንና 3 ሌሊት ለማደር የወረደው። ዮናስ ወደ ባህር ሲጣል ሌሎች ተረፉ። ክርስቶስም ለሞት ተላልፎ ሲሰጥ እኛ ሁላችን ዳንን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ጌታ እንደዚህ ያለ፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። ብትሞት፣ ብትወድቅ፣ ወደ መቃብር ብትገባ ብዙ ፍሬ ታፈራለች አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 49 እስከ 52 ላይም እንደዚህ ያለ፣ በዛን ዓመት ሊቀ ካህናት የነበረው ቀያፋ የሚሉት ይላል ጌታ ኢየሱስ ክርስቶስን ይዘውት እሱን ለመግደል ሲነጋገሩ ማለት ነው። ቀያፋ የሚሉት ከእነርሱ አንዱ
እናንተ ምንም አታውቁም አላቸው ይላል። ሕዝብም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን አላቸው ይላል። አሁን በሱ ቤት እኮ እንደው በቃ ማንም የማያውቀው ብራንድ ኒው ምክር መክሮ ሞቷል። ማንም የማያውቀው አዲስ ሐሳብ እኮ አምጥቷል። አሁን በሱ ቤት ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን አላቸው። ይህንንም የተናገረው ይላል ግን የእግዚአብሔር ቃል ከራሱ አይደለም፣ እሱ ከራሱ መሰለው እንጂ ከራሱ አይደለም። ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ሳይወድ ትንቢት ተናገረ። ዘዴ የተናገረ መስሎት ትንቢት ተናገረ። ስለ ሕዝቡም ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ ይላል። ስለኛ ሁሉ አያችሁ ወዳጆቼ፣ ሞት እንኳን እግዚአብሔር እጅ ላይ የህይወት መንገድ ይሆናል። አይገርማችሁም? አንዳንድ ከባድ ነገር፣ አንዳንድ አስጨናቂ ነገር ሲገጥመን አሁን ከዚህ ምን ይወጣል እንላለን እኮ። አሁን ይሄ ምኑ ለበጎ ይቀየራል? ሞት እንኳን እግዚአብሔር እጅ ላይ የህይወት መንገድ። አሳ ነባሪ ሆድ ውስጥ መጣል፣ ባህር ላይ ተጥሎ በአሳ ነባሪ ሆድ ውስጥ መዋጥ ለ120,000 ሰዎችና ለብዙ እንስሶች እንዲሁም ለዛች ታላቅ ከተማ የመዳን ምክንያት እንደሆነ የጌታ የኢየሱስ ክርስቶስ ሞት እግዚአብሔር እጅ ላይ የህይወት መንገድ፣ የመትረፍ የመዳን ምክንያት ሆኗል። ሞት እንኳን በእግዚአብሔር እጅ የህይወት መንገድ ነው። ምንም ነገር ይሁን ወገኖቼ፣ ነገራችሁ እግዚአብሔር እጅ ላይ ከሆነ ለበጎ ይሆናል፣ ይመነዘራል፣ እግዚአብሔር ለመልካም ያደርገዋል። ምን እንማር ከዚህ ምዕራፍ ታዲያ? አንደኛ የእግዚአብሔርን ፈቃድ መከተል የበረከት፣ የራሳችንን ፈቃድ መከተል ደግሞ የጥፋት ምክንያት እንድንሆን ያደርገናል። ልክ እንደ ዮናስ ፈቃዱን ስንከተል የበረከት የህይወት ምክንያት እንሆናለን። ፈቃዳችንን ስንከተል ደግሞ የጥፋት ምክንያት፣ የኪሳራ ምክንያት እንሆናለን ማለት ነው። ስለዚህ ምርጫው የኛ ነው ማለት ነው። ሁለተኛ መርከባችንን የሚያናውጠውን ነገር ቢያሳሳንም እንጣለው። ከዛ በኋላ ያለው የእግዚአብሔር ፋንታ ነው ወገኖች፣ የእግዚአብሔር ፋንታ ነው። አንዳንድ ጊዜ የሆኑ ሰዎች አሉ በቃ እንደ ሰውን እንጠላለን ሳይሆን አንዳንድ ጊዜ እንዴት አድርጌ ላስረዳችሁ፣ እንደ ሰውን ሁሉ እንወዳለን፣ ግን ደግሞ እግዚአብሔር እንደሰጠን ዓላማ፣ እግዚአብሔር በእኛ ላይ እንዳስቀመጠው ጥሪ፣ በውስጣችን እንዳስቀመጠው ሸክም ደግሞ የምንመርጠው መንገድ፣ የምንመርጣቸው አብረን የምንጠመዳቸው ሰዎች የተለዩ ሊሆኑ ይችላሉ። ሁለት የተለያየ አቅም ያለው በሬ ወይም ደግሞ ሁለት የተለያየ የጤንነት ሁኔታ ላይ ያለ በሬ በአንድ ላይ በተጠምዱ ደካማው ብቻውን አይደለም የሚደክመው፣ ጠንካራውን ጤነኛውንም በሬ ያደክመዋል። እያደከመን ያለውን ነገር አንዳንዶቻችን እናውቀዋለን፣ ስለማናውቀው አይደለም፣ ግን ብንተወው እንደሚጎዳ እናስባለን። አንዳንዶቻችን ራስ ወዳድ ሆነን አይደለም። እውነት ለመናገር ብዙዎቻችን እነዛን ጓደኞቻችንን ከተውናቸው ያዝናሉ ብለን፣ ከተውናቸው ይጎዳሉ ብለን የሚያዘገዩን፣ ከእግዚአብሔር ሐሳብ የሚያዘገዩን ግን መርከባችን ላይ ያሰነበትናቸው አሉ። አንዳንድ ሀቢቶች፣ ሰዎች ብቻ አይደሉም፣ አንዳንድ ሀቢቶች፣ አንዳንድ ሰዎች፣ አንዳንድ ድርጊቶቻችን፣ አንዳንድ አስተሳሰቦቻችን እናውቃቸዋለን እኮ፣ ሲጎትቱን እኮ እያየናቸው ነው። እግዚአብሔር ዛሬ ጸጋ በጌታ በኢየሱስ ክርስቶስ ስም ይልቀቅልን። ከዛ በኋላ ያለው የእግዚአብሔር ፈንታ ነው። ልቀቀው አለው። በቃ አጋርና ልጇን ተዋቸው፣ እኔ ይጠነቀቅላቸዋለሁ አለ። ወዳጆቼ እንተዋቸው፣ እግዚአብሔር ይጠነቀቅላቸዋል። ይሰበራሉ፣ ይጎዳሉ ብላችሁ የምትፈሩላቸውን እነዛን ታውቋቸዋላችሁ። አሁን እየተናገርኩኝ ታውቋቸዋላችሁ። ልቀቋቸው፣ እግዚአብሔር ይጠነቀቅላቸዋል። ከእግዚአብሔር በላይ አትወዷቸውም፣ ከእግዚአብሔር በላይ አትራሩላቸውም። ልቀቋቸው። ጭካኔ አይደለም፣ ለእናንተም ለእነሱ መልካሙን መምረጥ ነው፣ ትክክለኛውን መምረጥ ነው እንጂ ጭካኔ አይደለም።
ሶስተኛ በህይወታችን የአሳ ሆድ ውስጥ መሆን የሚመስሉ ሁኔታዎች ቢከሰቱ እንኳን እግዚአብሔር ግን በዚያም ይሰራል። እግዚአብሔር የሌለበት ቦታ የለም። አንዳንዴ በህይወት የአሳ ሆድ ውስጥ እንደሆንን አይነት የሚሰማን ስሜት ያለበት ጊዜ አለ። ነገር ሁሉ ጭልምልም የሚልበት ማለት ነው። አሳ ሆድ ውስጥ ብርሃን የለም። አሳ ሆድ ውስጥ ንጹህ አየር የለም። አሳ ሆድ ውስጥ እየተዝናና አይደለም። you can imagine ማለት አሳ ሆድ ውስጥ ምን አይነት ነገር ሊኖር እንደሚችል መገመት አያቅታችሁም። በህይወት አንዳንዴ እንደዛ የሚመስል ሲቹዌሽን ውስጥ ልንገኝ እንችላለን። እግዚአብሔር ግን በዚያም ይሰራል፣ በዚያም ዓላማውን ይፈጽማል። አራተኛ መርከባችን ጸጥ ያለው በህይወት የኖር ነው ምህረት ያገኘ ነው ኢየሱስ ያለ ኃጢያቱ ተጥሎልን ነው። ልክ የነዛ መርከበኞች መርከባቸው ጸጥ ያለው በህይወት የቀጠሉት ምህረትን ያገኙት ስጋዊና መንፈሳዊ በረከትን የተቀበሉት ዮናስ ተጥሎ እንደሆነ ሁሉ ኢየሱስ ክርስቶስ ተጥሎ ኢየሱስ ክርስቶስ ወደ መቃብር ወርዶ ነው ወዳጆቼ እኛ በህይወት ያለ ነው መርከባችን ጸጥ ያለው ምህረት ያገኘ ነው ከእግዚአብሔር ጋር የታረቀ ነው። ስለዚህ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ሲል መጽሐፍ ቅዱስ ይህንን ማለቱ ነው። እሱ ተጥሎ ነው እኛ የተነሳ ነው። እሱ ተትቶ ነው። በነገራችን ላይ ተተወ፣ እኛ እንዳንተው ተተወ። አባቶይ ለምን ተውከኝ አለ። እኛ እንዳንተው እኮ ነው እሱ የተተወው። ስለዚህ በዋጋ ነው ኢየሱስ ተጥሎልን ነው። ወደ ምዕራፍ 2 ልግባ። ሰዓቴን በጣም ወሰድኩት። ምዕራፍ 2 መዳን ከእግዚአብሔር ዘንድ እንደሆነ የምናይበት ምዕራፍ ነው። እግዚአብሔር ዮናስን በአሳው ሆድ ውስጥ ሊሰራው ስለፈለገ ከማዕበሉ ዝም ብሎ አላዳነውም። እዛው ማዕበሉን ጸጥ አድርጎ ሊያስተምረው አልወደደም እግዚአብሔር። አንዳንዶቻችን ምን ያህል እሳት እንደምንፈጅ እግዚአብሔር ያውቃል። አንዳንዶቻችን ማዕበል ብቻ ነው የምንፈጀው። አንዳንዶቻችን ደግሞ ከማዕበል ቀጥሎ የአሳ ሆድም ደግሞ የሚያስፈልገናለን። ዮናስ በማዕበል ብቻ የሚበስል አይደለም። ስለዚህ አሳ ሆድ ውስጥም ገብቶ መሰራት ነበረበት። ወደ አሳ ሆድ ደግሞ ተላከ ማለት ነው። ሪፈር ተደረገ እንደገና። ከዛ ቁጥር 1 ላይ ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። ምን ይሰራል ታዲያ አሳ ሆድ ውስጥ? ቅድም ብያችኋለሁ እኮ ምን ምርጫ አለ ከመጸለይ ወዲያ? አንድ ጊዜ በጣም ትንሽ ፈገግ የሚያሰኛል። እኔና ጓደኛዬ ልጆቻችን እኩያ ናቸው። 2 ልጆች ናቸው ያላት፣ እሷም ከኔ ልጆች ጋር እኩያ ናቸውና የቤተክርስቲያን የልጆች ካርኒቫል ተዘጋጅቶ እዛ ወሰርናቸውና ከዛ ልጆች ደጅ ላይ እየተጫወቱ እኛ ማኪያቶ ጠጥተን እንምጣ በቃ ተጫወቱ ብለናቸው ሄደንና ምንም ገንዘብ አልሰጠናቸውም። እና ግቢ ውስጥ አክቲቪቲዎች አሉ። ልጆች እየሄዱ ገንዘብ እየከፈሉ የሚገዟቸው የሚያደርጓቸው ምናምን ነገሮች አሉና እኛ ቡና ጠጥተን ስንመለስ ስንፈልጋቸው እዛ መሀል የሉም፣ ገንዘብ ሳንሰጣቸው ስለሄድን ማለት ነው። እና የት አገኘናቸው? ውስጥ አገልጋዮች የሚጸልዩበት ቦታ ገብተው ጸሎት እየተካፈሉ አገኘናቸው። እና ጓደኛዬ ምን አለች? በቃ ሁሉ ጊዜ ብር አንስጣቸው፣ እነዚህ ልጆች መንፈሳዊ ይሆናሉ ብር ሳይኖራቸው ሲቀር። ምርጫ አልነበራቸውም። ገንዘብ ስለሌላቸው የሚከፈለውን ነገር ከፍለው ማድረግ ስለማይችሉ ውስጥ እየጸለዩ አገኘናቸው። ዮናስ ምርጫ አልነበረውም። ሌላ ወዳጆች አሳ ሆድ ውስጥ ሌላ ምን ይደረጋል? ከመጸለይ ውጭ አሳ ሆድ ውስጥ ሆናችሁ ሕያው ከሆናችሁ ምን ማድረግ ይቻላል? ሌላ አልሞተም፣ በህይወት ነው። አሳው አልበላውም። የአሳው የጨጓራው አሲድ እየፈጨው አይደለም። ስለዚህ አሳ ሆድ ውስጥ ሌላ ስራ የለም፣ መጸለይ ነው ያለው። እየጸለየ ነበር ማለት ነው። አንዳንድ ችግሮች የጸሎት ትምህርት ቤት ይሆናሉ። አንዳንዶቻችን አሳ ሆድ ውስጥ ካልገባን ጸሎት አይወጣንም፣ በቃ አይወጣንም። ይሄ አንዳንድ ይሄ ካልተረገጠ ማይጮህ ነገር ታውቃላችሁ። አሳ ሆድ የሚመስል ሲቹዌሽን ውስጥ ካልገባን ጸሎት አይወጣንም። በቃ ወደ ጸሎት ተገፍትረን የምንገባው በእንደዚህ አይነት ሲቹዌሽኖች ነው። እና አንዳንድ ችግሮች የጸሎት ትምህርት ቤት ሆነው ያገለግላሉ። አሳ ሆድ ውስጥ ሆኖ ጨለማ ውስጥ ሆኖ ግራ መጋባት ውስጥ ሆኖ ተስፋ መቁረጥ ሲገጥመው ጸለየ። እኛስ ወዳጆቼ አሳ ሆድ ውስጥ ስንገባ ምን ይሆን የምናደርገው? አንዳንዶቻችን ደግሞ አሳ ሆድ ውስጥም ገብተን አንጸልይ። ምን ይሆን የምናደርገው? አሳ ሆድ ማለት ጨለማ ነው፣ ግራ መጋባት ነው፣ ተስፋ መቁረጥ ነው።
እንደዚህ አይነት ሲቹዌሽን ውስጥ ስንገባ ምንድነው የምናደርገው? ዮናስስ ጸለየ። እኛስ ምንድነው የምናደርገው? ጓደኞቻችን ጋር ነው የምንደውለው? ጉግል ነው የምናደርገው? የሆነ ባለስልጣን ጋር ነው የምንደውለው? ምንድነው የምናደርገው? አሳውድ ውስጥ ስንሆን አባታችን ጋር አጎታችን ጋር ነው የምንደውለው? ወይንስ ወደ እግዚአብሔር ነው የምንጮኸው? ወይንስ ወደ እግዚአብሔር ነው የምንጣራው? እንዲህም አለ ይላል፣ ተጨንቄ ሳለው ወደ እግዚአብሔር ተጣራው፣ እርሱም መለሰልኝ፣ ከመቃብሩም ጥልቅ እርዳታ ፈልጌ ተጣራው፣ አንተም ጩኸቴን ሰማህ አለ። የገጠመው ችግር እግዚአብሔር በሁሉ ስፍራ እንደሚገኝና ከየትም ቢሆን የሚጸለየውን ጸሎት እንደሚሰማ አስተማረው። አይገርማችሁ? እናቴ ምን ትላለች? አንዳንዴ ሀ ብለን አንዳንዴ ደግሞ ዋ ብለን እንማራለን ትለኛለች። ዮናስ ሀ ብሎ ያልተማረውን ነገር ዋ ብሎ ተማረው ማለት ነው። ሀ ብሎ ከፊደል ነው ሰው የሚማረው፣ ዋ ብሎ ደግሞ ከመከራ ነው የሚማረው። ከእግዚአብሔር ፊት ሸሽቶ ወደ ነነዌ በመሄድ ፈንታ ወደ ተርሴስ ሲሸሽ እግዚአብሔር በሁሉ ስፍራ እንደሚገኝ፣ በሁሉ ስፍራ እንደሚያይ፣ ሁሉን እንደሚቆጣጠር ጠፍቶበት ነበር። አሳ ሆድ ውስጥ ሆኖ አሁን በመከራዬ ጊዜ ወደ አንተ ጮኩኝ ብሎ እግዚአብሔር በሁሉ ስፍራ እንደሚገኝ፣ ከሁሉ ስፍራ የሚጸለየውን ጸሎት እንደሚሰማ አስተዋለ ማለት ነው፣ ተማረ። መዝሙር 18 ቁጥር 6 ላይ ዳዊት እንደዚህ ያለ፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴን በፊቱ ወደ ጆሮ ገባ አለ። በዚህ ቃል መሰረት ነው በነገራችን ላይ የጸለየው ዮናስ። ወደ ተርሴስ ሲኮበልል ከእግዚአብሔር እንደሚያመልጥ አስቦ ነበረ። ዛሬ ግን አሳ ውስጥ ሆኖ ደግሞ ወደ እግዚአብሔር ጸለየ። ቁጥር 3 ላይ ጥልቅ ወደ ሆነው ወደ ባህሩ መካከል ጣልከኝ። አይገርምም? ጣልከኝ፣ ፈሳሾችም ዙሪያዬን ከበቡኝ፣ ማዕበልና ሞገድ ሁሉ በላይ አለፈዋል። ወደ ባህሩ መካከል ጣልከኝ። ዋው! በጣም የሆነ ከባድ ስፒሪቹዋል ግሮዝ እያየን ነው። እዚህ ቦታ ላይ ትልቅ የሆነ የመንፈሳዊ መገለጥ እድገት ነው እያየን ያለ ነው። ዮናስን የጣሉት በእጃቸው አንስተው መርከበኞቹ ናቸው። ከሰዎቹ ጀርባ ያለችውን የእግዚአብሔርን እጅ ስላስተዋለ ግን ወደ ጥልቁ ባህር ጣልከኝ አለው። መርከበኞች እኮ ናቸው የጣሉ። ዮናስ አይ እግዚአብሔር ባይፈቅድላቸው መርከበኞችን እኔን አንስተው መጣል አይችሉም። አያችሁ፣ ከመርከበኞቹ ጋር አሁን ፐርሰናል ጸብ የለውም ዮናስ። እግዚአብሔር ነው የጣለኝ አለ። እግዚአብሔር ባይጥለኝ አይጥሉኝም ነበር። እግዚአብሔር መንፈሳዊ ብስለት ከሆነ ከክስተቶች ከሰዎች ላይ አይናችንን አንስተን የሁሉ ተቆጣጣሪ የሆነውን ልዑል አምላክ ማስተዋል እንድንችል ያደርገናል። ዳዊትን ታስታውሳላችሁ አይደለ? ከልጁ ከአቤሴሎም ፊት ሸሽቶ የደብረ ዘይትን ተራራ እያለቀሰ በባዶ እግሩ ተከናንቦ ሲወጣ ያ ብንያማዊ ሳሚ ሰደበው ይላል። አንተ የደም ሰው፣ ዙፋንን ገልብጠ ሳኦልን ገለህ መንግስቱን እንደወረስክ የእሱ ደም ያሳድድሃል፣ ገና እግዚአብሔር ይከፍልሃል እያለ እየተከተለ ሲሰድበው አሉ። ለእሱም የሆነ ኃይልማ አላጣንም አሉ አብሮት ያሉት የጦር አዝማቾቹ። ፍቀድልን እንምታው ሲሉት ተውት። እናንተ የጽሩያ ልጆች ለምንድነው መከራ የምትጨምሩብኝ? እግዚአብሔር ስደበው ብሎት ይሆናል። አያችሁ ወዳጆቼ፣ በመንፈሳዊ ነገር እየበሰልን ስንመጣ አይናችንን ከሰው ላይ እናነሳለን። በሰው መሰበር፣ ሰውን መቀየም፣ በሰው መደነቅ፣ ሰውን ማምለክ ለመልካም ነገር ሲሆን አንዳንድ ጊዜ በቃ እነዛ ሰዎች በገዛ መልካምነታቸው፣ በገዛ በጎነታቸው፣ በእነሱ ፈቃድ ሙሉ ለሙሉ በእነሱ ቁጥጥር ያ ነገር እንደተደረገልን ቆጥረን ከእግዚአብሔር ላይ አይናችንን አንስተን እነዛን ሰዎች ልናመልክ እንደርሳለን። የሆኑ ሰዎች ደግሞ ክፉ ነገር ሲያደርጉብን በቃ እግዚአብሔርን አሁንም ማየት ስለማንችል ሁሉን ነገር ከነሱ ጋር ሁሉን ነገር በጊዜው ከተፈጠረው ሲቹዌሽን ጋር አያይዘን ከእግዚአብሔር ሐሳብ ጋር እንተላለፍና ጉዳያችንን ከሰዎቹ ጋር ብቻ አድርገን ቁጭ እንላለን። የእግዚአብሔር ሰዎች ግን ሲሰድቧቸውም ተዋቸው፣ ስደበው ብሎት ይሆናል አለ። ምናልባት እግዚአብሔር እንደውም አለ ይህንን ስድብ አይቶ ለመልካም ይቆጥርልኝ ይሆናል፣ አትናገሩት፣ አትንኩት አለ ዳዊት። ዮናስም ጸቤ ከመርከበኞቹ ጋር አይደለም፣ አውቃለሁ አንተ ባትፈቅድ አይጥሉኝም ነበር አለ። ወዳጆቼ ይህንን አመለካከት ብንይዝ ህይወት በምድር ላይ ምንኛ በቀለለልን ነበር። እግዚአብሔር ያላነሳውን ሰው ማንሳት አይችልም። እግዚአብሔር የጣለውን ሰው ማንሳት አይችልም። እግዚአብሔር ያልጣለውንም ሰው መጣል አይችልም።
ዳንኤልን ስናጠና ካስታወሳችሁ ያ ንጉስ ታበየ። ይህች ባቢሎን ለክብሬ የሰራዋት ታላቅ ከተማ አይደለችምን ብሎ ሲታበይ እግዚአብሔር አይምሮውን ነሳው። ወደ ዱር ገባ። ጥፍሩ እንደ አሞራ ጥፍር አደገ፣ እንደ አውሬ ሆነ፣ እንደ ከብት ሳር ይበላ ነበረ። 7 ዓመት ቆየ ይላል። እኔ በጣም ይደንቀኛል ወዳጆቼ፣ እግዚአብሔር ምን አይነት ሉዓላዊ አምላክ እንደሆነ፣ በፍጥረታት ሁሉ ላይ ምን አይነት የበላይ አስተዳዳሪና ተቆጣጣሪ እንደሆነ። እሱ ካልፈቀደ፣ እሱ ጣቱን ካላንቀሳቀሰ፣ አንድ ሰው በእናንተ ጉዳይ ጣቱን እንደማያንቀሳቀስ የምታውቁት ንጉስ ጠፍቶ 7 ዓመት ሙሉ ዝም ይባላል። 7 ዓመት ሙሉ የሀገር ንጉስ ጠፍቶ ህዝብ ሁሉ ዝም ብሏል። አማካሪዎቹ ጸጥ ብለዋል። ምን እያደረጉ ይሆን? ምን እያሰቡ ነበር ይሆን? እግዚአብሔር ነው የሚያውቀው። ግን እግዚአብሔር ካላንቀሳቀሰ ሰው እንደማይንቀሳቀስ እንኳን አንድ ተራ ግለሰብ ሆኜ ለንጉሱ እንኳን እግዚአብሔር ጸጥ ሲያደርግ አገር ጸጥ እንደሚል በዳንኤል መጽሐፍ አይቻለሁ። እግዚአብሔር ካላንቀሳቀሰው ሰው በእናንተ ጉዳይ አይንቀሳቀስም። ስላልተንቀሳቀሱ አትቀየሙ። እግዚአብሔር ቢያንቀሳቀሳቸው ይንቀሳቀሳሉ። አይናቸውን እግዚአብሔር ላይ ብቻ አድርጉ። ይንቀሳቀሳሉ። እግዚአብሔር ቢያንቀሳቀሳቸው። እግዚአብሔር ሂድ ብሎት እግዚአብሔር ሲናገር የማይፈራ ማን? ንጉስ መጣ ሲባል የማይፈራ ማን ነው? አንበሳ ሲያገሳ የማይደነግጥ ማን ነው? እግዚአብሔር የሰራዊት አምላክ እግዚአብሔር ተናግሮ ትንቢት የማይናገር ማን ነው ይላል መጽሐፍ ቅዱስ። እግዚአብሔር አንሳት ብሎት የማያነሳሽ ማን ነው? እግዚአብሔር ፈልጉት ብሎ የማይፈልግህ ማን ነው? ዝም ካሉ እግዚአብሔር ዝም ብሎ ነው። ስለዚህ ጉዳያችን ሊሆን የሚገባው ከእግዚአብሔር ጋር ነው፣ ከሰው ጋር አይደለም ወዳጆች። ከ7 ዓመት በኋላ ይላል የዳንኤል መጽሐፍ። እሱ ክፍል ላይ እኔ አልነበርኩኝም፣ ግን እኔ ክፍሉ በጣም ስለሚያስደንቀኝ ነው ያነሳሁት ዛሬ። ከ7 ዓመት በኋላ ልክ 7 ዓመቱ ሲያልቅ እኔም ንጉሥ ናቡከደነፆር አይምሮ ተመለሰልኝ አለ። ከዛ አይኖቼን አንስቼ ሰማይና ምድርን የፈጠረውን የሰማይ አምላክን እግዚአብሔርን ልዑሉን ባረኩት፣ አመሰገንኩት አለ። ያንን የወሰደውን ግሎሪ መልሶ ለእግዚአብሔር ሰጠ። ከዛ እግዚአብሔር አማካሪዎቹ እንዲፈልጉት አደረገ። ከ7 ዓመት በኋላ ንጉሱ የታለ ግን? ዋው! ሁሌ ላለው ሰውን በሰው ልብ ውስጥ የሚበትን፣ ሰውን በሰው ልብ ውስጥ የሚያስቀምጥ እግዚአብሔር ነው። ሲፈልግ ደግሞ ሰውን ከሰው ልብ ውስጥ ልቅም አድርጎ የሚያወጣ እግዚአብሔር ነው። በጣም የታወቀን፣ በጣም የተወደድን፣ በጣም የነገስን፣ በጣም ተጽዕኖ ፈጣሪ የሆንን መስሎን ከሆነ ከሰው ልብ ውስጥ ልቅም አድርጎ ማውጣት ያውቅበታል። ንጉስን አውጥቶ ያውቃል። ህዝብ ከነመፈጠሩ እስከሚረሳው፣ አማካሪዎቹ፣ ቤተሰቦቹ፣ ሚስቱ፣ ልጆቹ ከነመፈጠሩ እስኪረሱት ድረስ 7 ዓመት ሙሉ 7 ቀን አይደለም የረሱት፣ እስኪረሱት ድረስ ከሰው ልብ ልቅም አድርጎ አውጥቶት ያውቃል። በፈለገበት ቀን ደግሞ መልሶ በሰው ልብ አስገባ። ወገኖቼ በሰው ልብ ገብታችሁ ከሆነ ያስገባችሁ እግዚአብሔር ነው። ክብርን ለሱ ስጡ፣ እውቅና ለሱ ስጡ። ከሰው ልብ ወጥታችሁም ከሆነ ያወጣችሁ እግዚአብሔር ነው። በንስሐ ወደሱ ተመለሱ፣ በትህትና ጠይቁት። ንጉሱን ልክ ወደ አማካሪዎቹ ልብ እንደመለሰ ይመልሳችኋል። ክብር ለእግዚአብሔር ይሁን። ወደ ባህሩ መካከል ጣልከኝ የሚለው በጣም ልቤን ነካኝ፣ በጣም ልቤን ነካኝ። ከዛ ቁጥር 4 ላይ እኔም ከፊትህ ጠፋሁ አለ፣ ነገር ግን እንደገና ወደ ቅዱስ መቅደስህ እመለከታለሁ አልኩ ይላል። ከፊትህ ጠፋሁ። ዋው! እንዴት አስጨናቂ ነገር ነው። የዮናስን ስቃይ ያባባሰው ለካ አሳ ሆድ ውስጥ መገኘቱ ብቻ አይደለም፣ ከዛ በላይ ከእግዚአብሔር ህልውና መውጣቱ ነው። ከዛ ከተገለጠው የእግዚአብሔር ህልውና አይደለ አላ እግዚአብሔር እኮ በአንድ ጊዜ በሁሉ ስፍራ መገኘቱ የታወቀ ነው። ግን ዳት ፕሬዘንስ አላ አይደለ የእግዚአብሔር ህዝብ የሚኖርበት የእግዚአብሔር መገኘት፣ ከዛ ህልውና ከዛ ፕሬዘንስ ውስጥ መውጣቱ አሳ ነባሪ ሆድ ውስጥ ከመግባት በላይ በጣም የሚያስጨንቅ ነገር ነው። እና ከፊትህ ጠፋሁኝ አለ። እየሰማኝ እኮ ነው አውቃለሁኝ፣ ግን በፊትህ አይደለሁም ያለሁት፣ ህልውናህ ውስጥ አይደለም ያለሁት፣ ሀልወትህ ውስጥ አይደለም ያለሁት። ወጣሁኝ አለ። ግን ደግሞ እንደገና ወደ መቅደስህ እመለከታለሁኝ ይላል። ደግሞ በዚሁ ሁኔታ ውስጥ ሆኖ የሚጠማው ወዳጆቼ ከአሳ ሆድ መውጣት አይደለም ዮናስ፣ ወደ እግዚአብሔር ህልውና ተመልሶ መግባት፣ ወደ ቅዱስ መቅደሱ እንደገና መመልከት። ሃሌሉያ!
ሃሌሉያ። ዳዊት በመዝሙር 27 ቁጥር 4 ላይ እንደዚህ አለ፣ እግዚአብሔርን አንዲትን ነገር ለመንኩት እሷንም እሻለሁ አለ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን እሱን አይ ዘንድ አለ። ሃሌሉያ። ያንን ደስ የሚያሰኘውን እግዚአብሔርን የደስታዬ ምክንያት የሆነውን እግዚአብሔርን እሱን አይ ዘንድ በሕይወቴ ዘመን ሁሉ አንዲትን ነገር ለምነዋለሁ። ዳዊት አንድ እድል ነው ያለ፣ አንድ ነገር ብቻ ጠይቅ። ምን ጠይቃለህ? ዙፋኔ ለዘላለም እንዲጸና፣ ጠላቶቼ በሙሉ እንዲደመሰሱ፣ ረጅም ዕድሜ እንድትሰጠኝ አላለም። ሀብትና በልጽግና አላለም። አንድ ነገር ነው የምጠይቅህ። አንድ ብቻ ከሆነ የምትሰጠኝ እሷን ስጠኝ አለ። በሕይወቴ ዘመን ሁሉ በቤትህ እኖር ዘንድ ደስ የምታሰኘውን አንተን ዝም ብዬ አይህ ዘንድ አለ። አሳ ነባሪ ሆድ ውስጥ ሆናችሁ ከፊትህ ጠፋው ብሎ እንደገና ከዚህ አሳ ሆድ ውስጥ ወጣለሁ፣ እንደገና ተመልሼ ወደ ምድሬ እሄዳለሁ አይደለም ያለው። እንደገና ወደ ቅዱስ መቅደስህ እመለከታለሁ። ሃሌሉያ ሃሌሉያ። የሚጠማው ይሄንን ነበረ። ከዛ ከቁጥር 5 እስከ 6 ድረስ ወደ ሞት ደጆች ወረድኩኝ ይላል። ዮናስ የሞትን ደጅ አይቶ ነው የተመለሰው። አይቶ በቃ ልክ ዳዊት እንዳለ በሞትና በኔ መካከል አንድ እርምጃ ቀራለ። የሞትን ጥላ በሞት ጥላ መካከል እንኳን ብሄድ አለ። ጥላ ማለት እንግዲህ ታውቃላችሁ፣ አንድ ሰው በጣም ወደ እናንተ ካልተጠጋ በስተቀር ጥላው አያርፍባችሁም አይደለም። ማንኛውም ነገር ካልተጠጋችሁ በስተቀር ጥላው በጣም ከመጠጋቱ የተነሳ የሞት ጥላ አርፎብኝ ያውቃል አለ ዳዊት። ዮናስም እንደዛ ነው የሆነው። የሞት ጥላ አርፎበታል እኮ። የሞት ደጆች ላይ ደርሷል፣ ኢንትራንሱ ላይ ደርሷል እኮ። ኢየሱስ ግን ገብቷል፣ በሩ ላይ ደርሷል፣ ተመለሰ። የሞትን ጽዋ በእርግጥ ጠጥቷል፣ በእርግጥ ጠጥቷል ኢየሱስ። ከዛ ቁጥር 7 ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብኩ፣ ጸሎቴም ወደ አንተ ወደ ቅዱሱ መቅደስ አረገች አለ። ነፍሴ በዛለች ጊዜ ዋው! ካልደከምን ትሁት የማንሆን ካልዛልን እግዚአብሔር ትዝ የማይለን ሰዎች አለን። ዮናስ ነፍሴ በዛለች ጊዜ አንተን አሰብኩኝ። በቃ ሁሉ ሰላም ሲሆን እግዚአብሔር ትዝ የማይለን ሰዎች አለን፣ ካልዛልን በስተቀር አሰብኩ አለ። እግዚአብሔር ግን በጣም የሚገርመው ብርቱ ነኝ ከምንልበት ጊዜ ይልቅ ዝያለው በምንልበት ጊዜ ጸሎታችንን ይሰማል። ጸሎቴም ወደ አንተ ወደ ቅዱሱ መቅደስ አረገች። በዚህ ዝለት ውስጥ በዚህ ድካም ውስጥ ሆኜ የጸለይኳት ጸሎቴ የደካማ ጸሎት ተብላ ተንቃ አልቀረችም። እግዚአብሔር የብርቱዎችን ጸሎት እየመረጠ የሚሰማ አምላክ አይደለም። በዚህ በዛልኩበት ሰዓት የጸለይኩት ጸሎት ወደ አንተ አረገች፣ ወደ መቅደስህ ገባች። ቁጥር 8 ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ አለ። ስለ ራሱ ነው ባይዘው የሚናገረው እዚህ ቦታ ላይ፣ ስለ ሌሎች ሰዎች አይደለም። የዮናስ ጣዖት ግን ከእንጨትና ከወርቅ ከብር የተሰራ ቅርጻ አይደለም። የዮናስ ጣዖት የገዛ ፈቃዱ ነው። በቃ የራሱ ዊል ነው የሱ ጣዖት። ፈቃዱን ኖ ማለት አይችልም። በቃ ፈቃዱ ጣዖት የሆነበት ሰው ታውቃላችሁ፣ ራሱን ኖ ማለት የማይችል ኢምፐልሱን መቆጣጠር የማይችል ሰው፣ በቃ ሰውነቱ የጠየቀችውን ነገር ሁሉ የሚያደርግ፣ አይምሮ ያለውን ነገር ሁሉ የሚያደርግ፣ ነፍሴ ሆይ ጸጥ በይ ማለት የማይችል ሰው ማለት ነው። ያ ሰው የገዛ ፈቃዱ ጣዖት ሆኖበታል። ከወርቅ የተሰራ ከብር የተሰራ ከእንጨት የተሰራ ጣዖት የለውም፣ ግን የገዛ ፈቃዱ የገዛ ስጋው ጣዖት ሆኖበታል። ዛሬ አንበላም ማለትም አይችል፣ ዛሬ አልጠጣም ማለትም አይችል፣ ዛሬ ሶሻል ሚዲያ አላይም ማለትም አይችል፣ እዛ ቦታ አልሄድም ማለትም አይችል። ነፍሱ የጠየቀችውን ነገር ሁሉ የሚሰጣት። ዮናስ ነፍሱ አልፈለገችም ወደ ነነዌ መሄድ። እግዚአብሔር እንድትሄድ ቢፈልግም ዮናስ ግን አልፈለገም። ስለዚህ ነፍሱ ጣዖቱ ናት፣ ፈቃዱ ጣዖቱ ነው። ጣዖቱ ላይ ተንጠለጠለ። ጣዖት ላይ የሚንጠለጠሉ ግን አለ ከእግዚአብሔር ጸጋ ይጎድላሉ አለ። ሊያገኙ የሚገባቸውን የእግዚአብሔርን ጸጋ ያጣሉ አለ። ከእግዚአብሔር ፈቃድ የሚያወጣን የትኛውም ነገር ኢንክሉዲንግ የራሳችን ፈቃድ ጣዖት ነው። ደግሞም ልናገኝ የሚገባንንም ጸጋ ያሳጣናል።
እዛ ቁጥር 9 ላይ እኔ ግን አለ በምስጋና መዝሙር መስዋዕት እሰዋልሃለሁ የተሳልኩትንም እሰጣለሁ ብሎ ድነት ከእግዚአብሔር ዘንድ ነው አለ። ድነት ከገባባት መርከብ አላገኘም። ድነት ከመርከቡ መሪዎች ካዘኑለት ሰዎች አላገኘም። ድነት በከፈላቸው ገንዘብ ወይንም በእቅዱ አልመጣለትም። ድነት ከእግዚአብሔር ዘንድ ነው አለ መጨረሻ ላይ። ሃሌሉያ ሃሌሉያ። ወዳጆቼ ብዙ እቅድ ሊኖረን ይችላል። ብዙ ቁሳቁስ ሊኖረን ይችላል። ብዙ የሚወዱንና ሊያድኑን የሚወዱ ሰዎች ሊኖሩን ይችላሉ። ድነት ግን ከእግዚአብሔር ዘንድ ብቻ ነው። ሃሌሉያ። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋል ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ወገኖች ድነት ከሰው ዘንድ አይደለም። ሐዋርያት ሥራ ምዕራፍ 4 ቁጥር 12 በጣም የምንወደው የምናውቀው ጥቅስ ነው። መዳን በሌላ በማንም የለም ይላል። የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሐዋርያት ሥራን ስናጠና በቀደም ይህንን ክፍል እኔ ነበርኩኝ ከበር ያደረኩትና ረቁት አስታውሳለች እየተነጋገረን ነበረ። እዚህ ቦታ ላይ ሐዋርያት ሥራ ምዕራፍ 4 ላይ ሉቃስ የሚናገረው ስለ ስጋዊ ድነት ነው። በነገራችን ላይ ኮንቴክስቹዋሊ ነገሩን ስናየው ከሽባነት የተተረተረ ሰው አለ። ያንን ከሽባነት የዳነን ሰው በምን ኃይልና በማን ስም እንደዳነ ማወቅ ፈልገው አይሁድ ከበው እያዋከቧቸው ነው። ስለዚህ ጴጥሮስ ተነሳና መዳን እኮ በሌላ በማንም የለም ሲል የስጋ ድነትን ነው እዛ ቦታ ላይ እየተናገረ ያለው። አይደለም የመንፈስ የስጋ ድነት እንኳን በሌላ በማንም የለም። እንድንበት ዘንድ የሚገባን ፕሮፐር የሆነ የተፈቀደ። አያችሁ አንዳንድ ጊዜ ዝም ብሎ ሰዎች ያልተፈቀደ መድኃኒት ይወስዳሉ። ያልታዘዘላቸውን ያልተፈቀደ በጣም ብዙ ሳይድ ኢፌክት ያለው ነገ ሌላ ትልቅ ዳሜጅ ሊያደርስ የሚችል መድኃኒት ወስደው ይሄ ነገር እኮ ተሻለኝ ይላሉ። ብዙ ጊዜ እናቶች ምናምን እንደዛ ያደርጋሉ። እኔ እናቴ የሆኑ ጓደኛዋ ይመጡና በድንገት ኧረ በስመ አብ እንትን የሚባል መድኃኒት ውጭ እኮ በቃ ቁርጥማቴ እንዳለ ለቆኝ ሄደ ምናምን ብለዋት ይሄዳሉ። እዛ ሰውዬ ጋር ካልወሰዳችሁኝና እንትን የሚባለውን መድኃኒት ካላመጣችሁ ኖ አይደለም እኮ ይሽ እንደሱ አይደለም። እሳቸው እኮ ተመርምረው ለሳቸው ለበሽታቸው የሚሆን መድኃኒት እኮ ታዞላቸው ነው። ያንቺ ከሳቸው ጋር ላይ ገናኝ ይችላል ብላችሁ ማስረዳት ሌላ ታሪክ ነው እንደገና። ልክ እንደዛ ያልታዘዘላቸውን መድኃኒት የሚወስዱ ሰዎች አሉ። ሌላ ዳሜጅ ላይፍ ታይም የሆነ ሌላ ችግር የሚያመጣ ማለት ነው። ህይወታቸውን ሁሉ አደጋ ላይ የሚጥል ኦርጋናቸው ፌል እንዲያደርግ የሚያደርግ ያልታዘዘላቸው መድኃኒት የሚወስዱ ሰዎች እግዚአብሔር ለመንፈስም ሆነ ለስጋ ከሰማይ በታች እንድንበት ዘንድ ፕሪስክራይብ ያደረገው አንድ መድኃኒት አለ። እሱም ኢየሱስ ክርስቶስ ይባላል። በሌላ ነገር መዳን አይቻልም ብቻ አይደለም እኮ ወዳጆቼ፣ አልተፈቀደም፣ አይገባም፣ ፕሮፐር አይደለም፣ ሊጋል አይደለም። አንዳንድ ጊዜ ሰዎች እንትን ሄጄ ከእንትን ዳንኩኝ፣ እንትን ሄጄ ከእንትን ተፈወስኩኝ፣ እንትን ሄጄ ከእንትን ነፃ ወጣሁኝ ብለው ሲያወሩ ልሰማቸው ትችላላችሁ። አልተፈቀደም። በቃ ያልተፈቀደ ነው። ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም። ዮናስ እንደዚህ አለ፣ መርከብ አላዳነኝም፣ ያዘኑልኝ ሰዎች አላዳኑኝም፣ የከፈልኩት ገንዘብ፣ ያወጣሁት እቅድ፣ እነዚህ ሁሉ አላዳኑኝም። ድነት ከእግዚአብሔር ዘንድ ነው። ሃሌሉያ። ከዛ ቁጥር 10 ላይ እግዚአብሔርም ይላል። እዚህ መርዳት ላይ ከደረሰ በኋላ እግዚአብሔርም አሁን ዮናስ በስሏል፣ በቃ መውጣት ይችላል። ሂዝ ሬዲ። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው ይላል። ወገኖች አስደናቂ ነገር እኮ ክርስትና እኮ አስደናቂ ነው። አንድ ጊዜ ቢሊግራምን አንድ ሰው እንደዚህ አላቸው፣ እንደው በጣም ብዙ ማሰብ ነገሮችን አናላይዝ ማድረግ ማስተዋል የሚችሉ ሰው ኖትና እንዴት ነው አንድ ሰው አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ ብለው የሚያምኑት አላቸው። ቢሊግራምን ቢሉ ጥሩ ነው፣ የእግዚአብሔር ቃል ላይ ተጽፎ ላገኘው እንጂ አሳ ነባሪው ዮናስ ሆድ ውስጥ 3 ቀንና 3 ሌሊት አደረ ቢባል አምናለሁ። ወዳጆቼ ክርስትና የሆነ ስማርት የምንሆንበት ዓለም አለመሆኑን የምታውቁት እኔና እናንተ ማለት
አንድ ሰውዬ አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አድሮ ከዛ ወጥቶ አገልግሏል ብለን አምነን የመጣን ሰዎች ነን። ከዚህ በኋላ እንዴት ነው እግዚአብሔር ላይ ስማርት ለመሆን ሎጂካል ለመሆን የምንሞክረው? ይህን አምነን ነው አይደለ መጀመሪያ የተገናኘ ነው። ይህን አምነን እኮ አንድ ሰው አሳ ነባሪ ሆድ ውስጥ ያለውን ነገር ሳይንቲፊክሊ የታወቀ ነው። ከዛ አሲድ ጋር በዛ ሁኔታ 3 ቀንና 3 ሌሊት እየጸለየ እግዚአብሔር እያስተማረው ቆይቶ ከዛ ደረቅ ምድር ላይ ተተፍቶ አገልግሎ 120,000 ሰዎችና ብዙ እንስሶች ዳኑ ብለን አምነን የተገናኘ ነው። ስለዚህ ከዚህ በኋላ ሎጂካል ለመሆን መሞከር ጉንጭ ማልፋት ነው፣ ተራ ድካም ነው። እንደዚህ አልጀመርንም። በስብከት ሞኝነት ነው ያመንነው እኛ። እግዚአብሔር ይችላል ብለን የመጣ ነው። ስለዚህ ዛሬ እግዚአብሔር በህይወታችን ስለሚያደርገው ነገር ስንነጋገር ሎጂካል ለመሆን አንሞክርም። እኔ ጋር ሲደርስ ነው እንዴ እግዚአብሔር ሎጂካል የሚሆነው? እንዴ it is always supernatural. it was always supernatural. ልክ እኛ ጋር ሲመጣ ነው እንዴ ሎጂካል የሚሆነው? እኛ ጋር የሚቀየር እግዚአብሔር የለም። የተአምራት አምላክ ነው። 3 ቀንና 3 ሌሊት አሳ ነባሪ ሆድ ውስጥ አሳድሮ ከዛ በኋላ ወጣ የሚገርም አገልግሎት እንድታገለግል የሚያደርግ የተአምራት አምላክ ነው እግዚአብሔር። ይሄንን አምላክ ነው አምነን የተገናኘ ነው። ስለዚህ ዛሬ ደርሰን ሎጂካል ለመሆን አንሞክርም ማለት ነው። እግዚአብሔር አሳውን አዘዘው ይላል። እግዚአብሔር መጀመሪያ ነፋስ አዘጋጀ። አሁን ደግሞ አሳ ሲታዘዘው እናያለን። አይገርማችሁ? ነፋስም አሳም እግዚአብሔርን ይታዘዙታል። እግዚአብሔር ላይ የሚያምፀው የሰው ልብ ብቻ ነው። የዮናስን ያህል አሳ ነባሪ እግዚአብሔርን አያስቸግረውም። የዮናስን ያህል አውሎ ንፋስ ባህር እግዚአብሔርን አያስቸግረውም። ነፃ ፈቃድ ሰጥቶ በፍቅር ስለያዘን እኛ ብቻ ነን የምናስቸግረው እግዚአብሔርን። የምናስቸግረውም እኛው ነን፣ ዋጋ ያስከፈልነውም እኛው ነን እግዚአብሔርን። ምን እንማር ከዚህ ምዕራፍ? አንደኛ ከዚህ መጽሐፍ የምንማረው አንዳንድ ችግሮች መሰሪያና ጸሎት መማሪያ ሊሆኑ ይችላሉ። በቃ ጸሎት ሊያስተምሩን የሚመጡ ችግሮች ሊሆኑ ይችላሉ። እግዚአብሔር እንደዛ ሊጠቀምባቸው ይችላል። ርዕስ ከሌለው የማይጸልይ ሰው ስላለ ማለት ነው። ሁለተኛ ሰው ጣለኝ ሰው አነሳኝ ማለታችንን ትተን የእግዚአብሔርን ስራ እናስተውል። በቃ ዛሬ እንደው በእውነት ከዮናስ መጽሐፍ እንደውም እንደዚህ መንፈስ ቅዱስ ኤምፋሳይዝ ያደረገው ሐሳብ ያለ አይመስለኝም። ሰው ጣለኝ ሰው አነሳኝ ማለታችንን እንተው። እግዚአብሔር ካልጣለን የሚጥለን የለም። እግዚአብሔር ካላነሳንም ደግሞ የሚያነሳን የለም። አንቀየም፣ አንሰበር። እንዲህ አቤት የመሰበር ብዛት! እኔ አንዳንድ ሰው መሰበር በቃ እኔ በጣም ከአይምሮዬ በላይ ነው። በቃ ከአቅሜ በላይ ነው። ከአቅሜ በላይ በቃ እኔ ነግሬያቸዋለሁ ከዚህ በፊት አይደለ? አንዲት እህት በጣም እየተሰበረች አስቸገረች። በጣም በቃ እኔ ብዙ ጊዜ በሀሳብ እሄዳለሁኝ። እንደዚህ እያየኋችሁ ላላይ እችላለሁኝ። የሆነ ነገር እያሰላሰልኩ ነው፣ የሆነ ነገር እያሰብኩ ነው፣ የሆነ ነገር እየተገረምኩ ነው። የሀሳብ ሰው ነኝ ብዙ ጊዜ እና እያሰብኩኝ አይቻላይም ብዙ ጊዜ እና ሳሪ ያስታወሰቻት ያቺ ሴት አለች እና በጣም በቃ እንደዚህ ሳላያት ምናምን አልፋለሁ እና ትሰበራለች። ተሰበርኩ ትላለች። ሌላ የምትነግረኝ እህት አለች። በጣም በቃ ሄጄ ይቅርታ ጠይቃታለሁኝ። እንደዚህ አይነት ሁኔታ ላይ እንደዚህ እያሰብኩኝ ነበር፣ አላስተዋልኩም ነበር። ድጋሚ በሳምንቱ ትሰበራለች። በሌላ ነገር በቃ የሆነ ቀን ላይ በጣም መሮኝ ወይ እዚች እህት ላይ እኔ ፍራጃይል ተብሎ ይለጠፍልኝ፣ ተሰባሪ በቀላሉ ተሰባሪ ተብሎ ይለጠፍልኝ አልኩኝ። ወገኖቼ እግዚአብሔርን የማናስተውል፣ እግዚአብሔር ሉዓላዊ እንደሆነ የማናስብ፣ እግዚአብሔር ጣቱን ካላንቀሳቀሰ በእኛ ጉዳይ ላይ ማንም ጣቱን እንደማያንቀሳቅስ የማናውቅ ከሆነ እንድቹ ከጠዋት እስከ ማታ በሰው እንደተሰበረን መጎዳት፣ ዲስከሬጅ መሆን፣ ዲስአፖይንት መሆን ማለት ነው። መሰበር ማለት ተሰበርኩ ብሏቸው ያውቁም። የጴንጤ ቋንቋ እኮ ነው፣ አታውቁት? ተሰበርኩ ይላሉ። በቃ ተሰበርኩኝ በእከሊት በእህት እከሊት ተሰበርኩ ይላሉ። ምን አረገች እህት እከሊት? እግዚአብሔር ካሳሰባት ትጸልይልሃለች። እግዚአብሔር ካሳሰበው ይደውልልሻል። እግዚአብሔር ካላሳሰበው ደግሞ ሰው የገዛ ልጁን ይረሳል። የገዛ ባሏን፣ የገዛ አባታቸውን፣ የገዛ ንጉሳቸውን ረስተው አይተናል። ሶስተኛ እግዚአብሔር በጨለማና በድካም ውስጥም ሆነን የሚጸለይን ጸሎት ይሰማል። ከመጸለይ አትድከሙ፣ ተስፋ አትቁረጡ። አሳ ነባሪ ሆድ ውስጥ የተጸለየን ጸሎት እግዚአብሔር ሰምቷል።
አራተኛ የገዛ ፈቃዳችን ጣዖት ሆኖብን ከእግዚአብሔር እንዳይለየን እንግራው። ወዳጆቼ ፈቃድ እንደ ሕፃን ልጅ ነው። እንደ ሕፃን ልጅ ነው። ኖ ማለት ያለመደ ሕፃን ልጅ ታውቃላችሁ አይደለ? ቤት ውስጥ ኖ ማለት ያላስለመዳችሁት ሕፃን ልጅ እንግድነት ይዛችሁት ብትሄዱ፣ የሆነ ፐብሊክ ኤሪያ ላይ ይዛችሁት ብትገኙ ኖ ብትሉት አይሰማችሁም። ምክንያቱም ከቤት ኖ መባል አለመደ። ፈቃዳችንን ከማለዳ ጀምሮ ኖ ማለት ማስለመድ አለብን። እኔ አንዲት እህት የነገረችኝ ምሳሌ በጣም የምወደው ምሳሌ አለ። ሴትዮዋ ልጇን አላስለመደችውም፣ ተው ማለት መቆጣት ምናምን አላስለመደችውም እና አንድ ግብዣ ላይ ይዛው ሄዳ በጣም በቃ አወከው፣ ቤቱን አወከው እና በአይኗ ልትቆጣው ትሞክራለች። ያለመደው ኬት ይምጣ? አይናቸው እኮ እናቶቻችን ገርመም ሲያደርገን ነገር ዓለሙን ትተን ቀዝቅዘን የምንቀመጠው እኮ ስለምናውቀው ነው። ትርጉሙን እናውቀዋለን። ቤት ውስጥ ያንን የአይን ቋንቋ አለመስማት የሚያመጣውን ኮንሲኮንስ ስለምናውቅ አይደለም። እኛ እናታችን አየት ብቻ ነው የምታደርገን፣ እንግዳ ፊት፣ ሰው ፊት አየት ብቻ ነው የምታደርገን። ሁሉን ነገር ነው ፖዝ የምናደርገው እና ብታየው አይደርስም። ዋዝዬ ነበርሽ ስናገር እና ሰውየው ምን አሏት? ታዩ ልጄ ለዛሬ አይደርስልሽም አሏት። አንዳንዶቻችን ፈቃዳችን ትልልቅ ነገር ላይ የሚከዳን እኮ ትንንሽ ነገር ላይ ስላላስለምድ ነው። ትንንሽ ነገር ላይ ኖ ማለት ያላስለምድ ነው። ትልቅ ነገር ላይ እንዴት ኖ እንለዋለን? ትልቅ ኪዮስ ሲፈጠር እናያለን ማለት ነው። ቤተክርስቲያን ውስጥ ወንበር አንስተው የተደባደቡ ሰዎች ያውቃሉ። አያችሁ፣ ስሜታቸው በትንሽ ነገር መገራት አልለመደም፣ ተው መባል አልለመደም። ቸርች ውስጥ ወንበር አንስተው ተፈነካከቱ፣ ተደባደቡ። ያልተገራ ፈቃድ እንደዚህ ነው የሚያደርገው። ምዕራፍ 3 እግዚአብሔር እንደገና አምላክ መሆኑን የምናይበት በጣም ቢዩቲፉል ቻፕተር ነው። ከቁጥር 1 እስከ 2 የእግዚአብሔር ቃል እንደገና ወደ ዮናስ መጣ ይላል። የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። እኔ እግዚአብሔርን ባህሪ ልክ እንደ እግዚአብሔር ቃል የእግዚአብሔርን ባህሪ በየጊዜው እያነሳው የምጓደደባቸው በጣም የምወደው የምላቸው ብዙ ናቸው። እግዚአብሔር ይመስገን። ግን ደግሞ በቃ የሁለተኛ ጊዜ የእንደገና አምላክ መሆኑን እግዚአብሔር በቃ እያነሳው እጓደድበታለሁ፣ በቃ እደሰትበታለሁ፣ በጣም እወደዋለሁ። የእንደገና አምላክ መሆኑ ያስመካኛል። በቃ እጓደድበታለሁ፣ እኮራበታለሁ፣ እመካበታለሁ፣ እፎክርበታለሁ። አምላኬ እኮ የእንደገና አምላክ ነው፣ እንደገና ይቀበለኛል፣ ሁለተኛ ጊዜ ወደ እኔ ይመጣል፣ ሁለተኛ እድል ይሰጠኛል። አይጭች ደግሞ አበዛቸው አይለኝም ብዬ በዚህ በጣም እጓደዳለሁ። ለሁለተኛ ጊዜ ይላል። አይገርማችሁም? እግዚአብሔር ዮናስን አልተወውም። እግዚአብሔር ዮናስን አልተካውም፣ ሪፕሌስ አላደረገውም፣ ወይንም እግዚአብሔር ዮናስን አልሰረዘውም። በዮናስ ላይ ያለውን እቅድ አልሰረዘም። እጭ አትሆን ብሎ በእኛ ላይ ያለውን ዓላማ አይሰርዝም። እግዚአብሔር ሪፕሌስ አያደርጋችሁም። አይ በሌላ ሰው ልተካት ነው በቃ አይልም። ሰዎች ስራ ቀጥሯችሁ ብትሰንፉባቸው፣ ፐርፎርም ባታረጉ በተፈለገው መጠን ሪፕሌስ ያደርጓችኋል። እግዚአብሔር ሪፕሌስ አላደረገውም። አይገርማችሁም? ኮንትራት አይደለም። ከእግዚአብሔር ጋር ኑሮ እግዚአብሔርን ማገልገል ኮንትራት አይደለም። ሪፕሌስ አያደርግም። ሪፕሌስ አላደረገውም፣ አልተወውም፣ አልሰረዘውም። የመጀመሪያውን ጥሪ ደግሞ ሰጠው። ዋው! እኔ በጣም እንባይ ነው የሚመጣው እንደዚህ አይነቱን የእግዚአብሔርን ባህሪ ሳስብ። ጌታ ለጴጥሮስ እንደዚሁን ያደረገለት ታውቃላችሁ። አልሰረዘም። በቃ ነግሮታል አይደለ? አንተ ጴጥሮስ ከዚህ ወዲያ ጴጥሮስ ትባላለህ፣ ኬፋ አትባልም አለው። ኬፋ ማለት ጠጠር ማለት ነው። ስባሪ፣ የአለት ስባሪ ጠጠር ማለት ነው። ጴጥሮስ ማለት ደግሞ ትልቅ አለት ማለት ነው። የማይነቀነቅ ማለት ነው። የማትነቀነቅ አለት አደርግሃለሁኝ፣ ጴጥሮስ ትባላለህ፣ በተመለስክ ጊዜ ወንድሞችን ታጸናለህ ብሎታል። ስለዚህ ሀሳቡን አልቀየረም። ጴጥሮስ ቢክድም ጴጥሮስ ቢስትም መልሶ በዛው ክብር ነው የተቀበለው። መልሶ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ በቀደመው ፖዚሽን
ሃሌሉያ። በእውነት ደክማችሁ የሆነ ማስጠንቀቂያ ተሰጥቷችሁ በቃ ተባራችሁ ምናምን ተመልሳችሁ ከዛ ወደዛ ስራ ስትመጡ እኮ ከፖዚሽናችሁ ዝቅ አድርጋችሁ ልትገቡ ትችላላችሁ። ጴጥሮስን ግን በዛው ፖዚሽን ተቀበለው። እግዚአብሔርም ዮናስን በዛው ፖዚሽን ተቀበለው። አይገርማችሁ? አሁን ደግሞ ረዳት ነብይ ትሆናለህ አላለው። በዛው መልእክት በዛው አገልግሎት ተቀበለው መልሶ። አንድ ጊዜ ሐዋርያው ጳውሎስ ጢሞቴዎስ እንደዚህ ያለው ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ከኔ ጋር ያለው ሉቃስ ብቻ ነው አለው። ማርቆስ በአገልግሎቴ ስለሚረዳኝ ካንተ ጋር ይዘኸውና አለ። ዋው! ማርቆስ ከዚህ ቀደም ትንሽ እንትን ያንሰዋል። ማርቆስ ይባላል። የባለጠጋ ልጅ ነው ማርቆስ። በነገራችን ላይ ማርቆስ ወንጌልን ስናጠና የባለጠጋ ልጅ ነው እና 120 ሰዎች የሚጸሉ የነበረው እሱ እናት ቤት ነው። እንግዲህ ቤታቸው ምን ያክል እንደነበረ ይካን ኢማጂን። በጣም ትልቅ ቤት ነው ያላቸው ማለት ነው። እና አልቻለም። ወንጌል ይዘው ሲወጡ ፈተናውን ቻሌንጁን አልቻለም እና ተመለሰ ከመንገድ። እና በርናባስ ሩህሩህ ስለሆነ አቀፈው፣ ያዘው፣ ከሱ ጋር ወሰደው። ጳውሎስ ግን በጣም ቆራጥ ስለነበረ ደግሞ ጳውሎስ ተቆጣ፣ ተጣሉ። እንዴት ይመለሳሉ ወደኋላ ብሎ ማለት ነው። ከዛ ግን እግዚአብሔር እንደገና አምላክ አይደለም እንደገና ጠቃሚ ያደረገው። ያኔ ከጳውሎስ ጋር ተጣልቶ የተመለሰውን አይጠቅምም የተባለውን ይሄ ምንም አይችልም፣ ቻሌንጅ አይችልም፣ ይሄ ወደ እናቱ ቤት ይመለስ በቃ የተባለውን ከዛ ጠቃሚ ያደረገውና ማርቆስ አለ በአገልግሎቴ ስለሚረዳኝ ከአንተ ጋር ይዘኸውና። ሃሌሉያ! እንደገና መልሶ ጠቃሚ የሚያደርግ ጌታ ስሙ ይባረክ። አረጁብኝ ብሎ የማይጥል ደከሙብኝ ብሎ ሪፕለስ የማያደርግ እንደገና አንስቶ ጠቃሚ የሚያደርግ ሁለተኛ እድል የሚሰጥ በዛው ማዕረግ በዛው ክብር በዛው ጥሪ የሚቀበል ይሄ ጌታ ስሙ የተባረከ ይሁን። ውድቀት የታሪካችን መጨረሻ አይደለም። አምላካችን የእንደገና አምላክ ነው ወዳጆች። እዛ ከ3 እስከ 4 ዮናስ የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበረ። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ ይላል። ዮናስ የእግዚአብሔርን ቃል ታዘዘ፣ ወደ ነነዌ ሄደ። ዋው! ዮናስ እኮ እየሄደ ነበረ አይደለ? መጀመሪያ መሄድ ብቻ ሳይሆን ወዴት እየሄድን እንደሆነም ለካ ማተር ያደርጋል። እየሄደ ነበረ። አንዳንዴ እየሄድን ስለሆነ ብቻ እየሄድን ይመስለናል። አሁን ወደ ትክክለኛው መንገድ ሄደ፣ ወደ ነነዌ ሄደ። የእግዚአብሔርን ቃል ታዞ ሄደ። ወገኖቼ ለዮናስ ወደ ነነዌ መሄድ ቀላል ነገር አይደለም። ወደ ጠላቶቹ ነው ታዞ እየሄደ ያለው። እዛ ከደረሰ በኋላ ራሱ እንዴት እንደተናነቀው ታያላችሁ። ንስሐ ግቡ የእግዚአብሔርን ምሕረት ትቀበላላችሁ እንዳላላቸው አስተውላችኋል? ሙሉ ስብከት እኮ አይደለም የሰበካቸው። ነነዌ በ40 ቀን ውስጥ ትገለበጣለች። ኖ ኤክስፕላኔሽን። ምን እናድርግ አልነገራቸው። ምን አድርገን አልነገራቸው። ምን አጠፋን አያውቁም። አወጀ ነው የሚለው። እየተናነቀው ነው የሄደው። ወደ ነነዌ መሄድ ቀላል ነገር አልነበረም። ወደሚመቸን ወደሚቀለን ሳይሆን እግዚአብሔር ወደ ላከን እንሄድ እስኪ። አንዳንዴ ወንጌል ስንሰብክ ራሱ እኮ የሚመቹን ሰዎች አሉ አይደለም? ወደሚመቸን ሳይሆን እግዚአብሔር ወደ ላከን እንሄድ። ከዛ ቁጥር 5 ላይ የነነዌ ሰዎች ይላል እግዚአብሔርን አመኑ። ሰምሃው በቃ ዕብራዊ መሆኑን አውቀዋል፣ እስራኤላዊ መሆኑን አውቀዋል። ይህን መልእክት የላከባቸው የእስራኤል አምላክ እንደሆነ ገብቷቸዋል። ስለዚህ እራሳቸው ዶቶቹን ገጣጥመው አምኑ። እሱ ሰጥቷቸው እኮ እነሱ ገጣጥመው የእስራኤል አምላክ ይሄ ሰው ዕብራዊ ነው፣ የዕብራውያን አምላክ እግዚአብሔር ነው። እግዚአብሔር ደግሞ አሁን ያለንበትን ኑሮና አካሄድ አልወደደውም። ስለዚህ ወደ እግዚአብሔር እንመለሳለን ብለው አመኑ። ጾምንም አወጁ። ከሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሰ ይላል። የነነዌ ሰዎች እግዚአብሔርን አመኑ። የዮናስ ስብከት በጣም አጭር፣ ምንም ያልተቀባባ፣ ብዙ ኤክስፕላኔሽን የሌለው ነው። ነነዌ ትገለበጣለች የሚል ነው። ለካ የሚያሳምነው የኛ የንግግር ርዝመት፣ የኛ የንግግር ውበት፣ የኛ የንግግር ቅንብር አይደለም። ለካ
የእግዚአብሔር ኃይል ነው። እግዚአብሔር ቃላችንን እንደ ኮንታክት ፖይንት ነው የሚጠቀምበት። አንዳንዶቻችን ስንጨነቅ እኛ ምናድን ነው የሚመስለን እኮ። ትገለበጣለች በሚል 120,000 ሰዎች የሚያድን አምላክ ነው ያለን። እናንተ የፉኝት ልጆች ንስሐ እንድትገቡ ማን ነገራችሁ በሚል ምንም ባልተንቆለጳጰሰ ባልተቀባባ በሚያናድድ ስብከት በመጥምቁ ዮሐንስ ስብከት ሰዎች ንስሐ ይገቡ ነበር። ጌታ ኢየሱስ ክርስቶስ አያባብልም ነበር። አያባብልም። እናንተ የአባታችሁ የዲያብሎስ ልጆች ናችሁ፣ የአብርሃም ልጆች አይደላችሁ። የአብርሃም ልጆች ብትሆኑ የአብርሃምን ስራ ትሰሩ ነበረ። ከአባታችሁ ከዲያብሎስ ስለሆናችሁ እንደሱ ትዋሻላችሁ። ነፍሰ ገዳዮች ናችሁ። እሱ ሐሰትን ሲናገር ከራሱ ፈጥሮ ነው የሚናገረው። ሉካችሁ እናንተም እንደ አባታችሁ ነው የምታደርጉት እያላቸው፣ ይሄ ደግሞ እንደ ፈሪሳውያንና እንደ ሰዱቃውያን ሳይሆን በስልጣን ቃል ነው የሚያስተምረው። ምን አይነት መምህር ነው! እንዲህ አይነቱ ከእግዚአብሔር ዘንድ ካልሆነ አይሆንም እያሉ ያምኑ ነበረ። ለካ የኛ የንግግር ቅንብር አይደለም ሰዎችን የሚያድነው። ሐዋርያው ጳውሎስ ሮሜ ምዕራፍ 1:16 ላይ በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው አለና ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው አለ። የሚያድነው ምንድን ነው? የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 2:1-5 ላይም ታስታውሳላችሁ። እኔም ወንድሞቹ አለ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርኩ አልመጣሁም አለ። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም። ጳውሎስ የሚያባብል ቃል ስለማያውቅ አይደለም። ብዙ ታሪኮችን ማውራት ይችላል። ብዙ መጨረሻ የሌለው የትውልድ ታሪክ፣ በዛ ዘመን ተወዳጅ ፖፕላር የነበሩ ስቶሪዎችን እየጎተተ ማውራት ይችል ነበረ። ይሄ ግን ወደ እኔ እንዳይሰባችሁ በጥንቃቄ መንፈስንና ኃይል በመግለጥ ነው እናንተ የመጣሁት እንጂ በሚያባብል የጥበብ ቃል አይደለም ይላል። በዚች አጭር ስብከት ንጉሱ ከዙፋኑ ወረደ ይላል። ልብሱን አወለቀ፣ ማቅ ለብሶ በአመድ ላይ ተቀመጠ፣ ጾምን አወጀ። ቁጥር 8 ነገር ግን ሰውም እንስሳ ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩ፣ ሰዎችም ሁሉ ክፉ መንገዳቸውንና የግፍ ስራቸውን ይተዉ አለ። ዋው! ይጾሙ፣ ይጸልዩ፣ ይናዘዙ ብቻ ሳይሆን ክፉ መንገዳቸውንና የግፍ ስራቸውን ይተዉ። እውነተኛ ንስሐ በፍሬ የታጀበ ነው። እውነተኛ ንስሐ በድርጊት የሚገለጥ ነው። ለዚህ ነው መጥምቁ ዮሐንስ ማቴዎስ ወንጌል ምዕራፍ 3:8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ አላቸው። ለንስሐ የሚገባ ፍሬ የሚባል አለ። የነነዌ ሰዎች ከነፍሬው ነው የገለጡት። አይገርማችሁም? ከነፍሬው። ከዛ ቁጥር 9 ላይ እኛ እንዳንጠፋ አለ ንጉሱ እግዚአብሔር ራርቶ ከጽኑ ቁጣው ይመለስም እንደሆነ ማን ያውቃል? የዚህ ዘመን ሰዎች ይህንን እንደ አለማመን እንደ ጥርጣሬ ልናየው እንችላለን። ግን ይሄ በጣም ትልቅ ትህትና ነው። የሚገርማችሁ ነገር እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስም እንደሆነ ማን ያውቃል? ጾመዋል፣ ጸልየዋል፣ ማቅ ለብሰዋል፣ ኃጢአታቸውን ተናዘዋል፣ ከክፉ መንገዳቸው ተመልሰዋል፣ ግፍን ከእጃቸው አርቀዋል፣ ማድረግ ያለባቸውን ነገር ሁሉ አድርገዋል። ግን ምህረትን እንደ መብት አይደለም የጠየቀው ንጉሱ። አይገርማችሁ? እንደ ጸጋ ነው የሚጠባበቀው። ምን አይነት ትዕቢት እንደገባብን እኮ። እግዚአብሔር ይገስጸው፣ በእውነት እግዚአብሔር ይገስጸው። ማድረግ የሚገባውን ነገር ሁሉ አድርጎ ማን ያውቃል ይመለስ እንደሆነ እንደ ጸጋ ነው የሚጠባበቀው እንጂ እንደ መብት አይጠይቅም። ይኸው እግዚአብሔር ሆይ እኛ ንስሐ ገብተናል፣ ያልካቸውን ነገሮች በሙሉ አስተካክለናል፣ መተው ያለብንን ነገር ትተናል፣ አንተ ደግሞ ምህረትን ወዲህ በል አይደለም። እንደዛ አይደለም ወዳጆች። የሚጠበቅበትን ሁሉ አድርጎ ይምረን ይሆናል። እንደ ጸጋ ነው፣ እንደ ደሞዝ አይደለም፣ እንደ መብት አይደለም። እንደ ጸጋ ነው ምህረትን የሚጠባበቀው። እዛ ቁጥር 10 እግዚአብሔርም ምን እንዳደረጉና ምን እንደተናገሩ አይደለም እግዚአብሔር አስቀድሞ ያለው። አይገርማችሁም? ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ይታያል። ለካ በእነርሱ ላይ ሊያመጣ ያሰበውን ጥፋት አላደረገም።
ከተናገሩት ነገር የተነሳ ሳይሆን ካደረጉት ነገር የተነሳ አየ ነው የሚለው። ሰማ ሳይሆን አየ እግዚአብሔር። ኑዛዜያቸውን መስማት ብቻ ሳይሆን ድርጊታቸውን አየ፣ አክሽናቸውን። እውነተኛ ንስሐን እግዚአብሔር ያያል፣ ደግሞም ሪስፖንድ ያደርጋል። ጌታ ኢየሱስ ይህንን ክፍል ጠቅሶታል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል አለ። ይህንን ህዝብ እነርሱ አለ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ ደግሞ እዚህ አለ አለ። እዚህ ምዕራፍ ላይ ዮናስ ሳይወድ በግዱ የፍርድ መልእክት ይዞ የመጣ ነብይ ነበረ። እዛ ስፍራ ላይ ግን ኢየሱስ ምህረትን ይዞ በውዴታው ነበር የመጣልን። ምን እንማር ከዚህ ክፍል? ምን እንማር? አንደኛ ወዳጆቼ አምላካችን የእንደገና አምላክ ነው የሚለው እኔ በጣም ልቤን አቅልጦታል። በጣም በቃ ለሁለተኛ ጊዜ መልእክቱ መጣ። ለሁለተኛ ጊዜ ዮናስን በዛው አገልግሎት፣ በዛው ጥሪ፣ በዛው ክብር፣ በዛው ፖዚሽን ተቀበለው። እግዚአብሔር አምላካችን የእንደገና አምላክ ነው። ደስ ይበላችሁ። ሁለተኛ ሰዎችን የሚያድነው የኛ ቃል ሳይሆን የእግዚአብሔር ኃይል ነው። ሶስተኛ ንስሐ ብንገባም የሚጠበቅብንን ሁሉ ብናደርግም የእግዚአብሔርን ምህረት እንደ መብት ሳይሆን እንደ ጸጋ፣ እንደ ስጦታ ነው የምንቀበለው። አራተኛ እግዚአብሔር እውነተኛ ንስሐን ያያል፣ ደግሞም ይመልሳል። ያያል እግዚአብሔር። ንስሐችን የሚሰማ ብቻ ሳይሆን የሚታይ መሆን አለበት። ንስሐ መግባታችን ከንዛዜያችን የሚሰማ ብቻ ሳይሆን ከፍሬያችን የሚታይ ያያል። አየ ነው የሚለው እግዚአብሔር። ወደ ምዕራፍ 4 በቀጥታ ሄዳለሁኝ። ምዕራፍ 4 ብዙ ረጅም አይደለም። የእግዚአብሔርን ምህረትና ዮናስን ቁጣ ነው የምናገኘው ምዕራፍ 4 ላይ። እንግዲህ ቅድም እንዳልኳችሁ እንደ ህፃናት ናቸው አይደል? የራሳቸው ባልሆነ ነገር የሚያለቅሱ የሚቆጡ ምናምንና እንደዚህ አይነት ነገር ነው ዮናስ ላይ እዚህ ቦታ ላይ የምናየው። በነነዌ ንስሐ ሰማይ ደስ ብሎታል፣ ዮናስ ግን ተቆጥቷል። አሜዚንግሊ ማለት ነው። ልክ ሉቃስ 15 ላይ እንዳለው ልጅ አባቱ ተደስቷል፣ ሰው ሁሉ ተሰብስቦ ሐሴት እያደረገ ነው፣ በዓል እየተደረገ ነው። ትልቁ ልጅ ግን ከፍቶታል። ልክ እንደዛ ዮናስ እዚህ ቦታ ላይ ተቆጣ ይላል። ቁጥር 1 ላይ ዮናስ ግን ፈጽሞ አልተደሰተም፣ ስለዚህም ተቆጣ። አያችሁ ወዳጆቼ፣ አንዳንድ ጊዜ በአገልግሎታችን ከእግዚአብሔር ይልቅ እኛ እንድንከበር፣ እኛ ልክ እንድንሆን ስንፈልግ እንገኛለን። በቃ እግዚአብሔር ከሚከበር ይልቅ እኔ ልክ ልሁን። ዮናስ የተናገረው ነገር ተፈጽሞ እሱ ልክ መሆን በለጠበት ማለት ነው። የእግዚአብሔር ሐሳብና ዓላማ ከሚፈጸም ይልቅ እሱ ቃላባይ ከሚባል 120,000 ህዝብ ቢያለቅ፣ እሱ ቃላባይ ከሚባል የእግዚአብሔር ዓላማ ቢስተጓጉል፣ ይህንን ነው ዮናስ ላይ እዚህ ቦታ ላይ የምናየው። ልባችን ካልተለወጠ እግዚአብሔር የሚደሰትበት ነገር እኛን ሊያስቆጣን ይችላል ማለት ነው። ልክ መሆን፣ ትክክል መሆን ከእግዚአብሔር ዓላማ የሚበልጥብን ሰዎች ልንሆን አይገባም። በቃ ሰው ሁሉ ውሸተኛ ቢሆን እግዚአብሔር ግን እውነተኛ ይሁን ይላል ሐዋርያው ጳውሎስ። ወዳጆች እኛ ውሸተኞች ሆነን እግዚአብሔር ትክክል ይሁን። ሐዋርያው ጳውሎስ ካስታወሳችሁ ያንን የህዝብ አለቃ ተናገረው። አንተ በኖራ የተለሰንክ መቃብር ሲለው፣ እንዲህ የህዝብ አለቃን እንዴት ትናገራለህ ሲሉት፣ እኔ ሐዋርያ ነኝ፣ እኔ እንዴት ሰው ፊት ይቅርታ ጠይቃለሁ? እኔ ዛሬ ተሳስቻለሁ ካልኩማ ነገ ክሬዲቢሊቲን አጣለሁኝ አላለም። ወገኖቹ ይቅርታ አድርጉልኝ፣ የህዝብ አለቃ መሆኑን ስላላወቅኩ ስለነበረ ነው። አያችሁ፣ እግዚአብሔርን አከበረ። እሱ ይቅርታ ጠይቆ እሱ ተሳስቻለሁ ብሎ እግዚአብሔርን አከበረ። ወዳጆቼ ልክ መሆናችን ከእግዚአብሔር ክብር፣ ልክ መሆናችን ከእግዚአብሔር ዓላማ ሊበልጥብን አይገባም። በለጠበት አሁን እዚህ ቦታ ላይ ዮናስ። ከዛ ቁጥር 2 ወደ እግዚአብሔር እንዲህ ብሎ ጸለየ ይላል። ይሄ እንግዲህ የመጽሐፉ ቁልፍ ጥቅስ ነው እንደነገርኳችሁ። እግዚአብሔር ሆይ አለው። እኔ በጣም በቃ ይሄ ነው በጣም እንትን የሚያደርገኝ፣ ያስቀኛልም፣ በቃ ያስደንቀኛልም፣ በጣም እወደዋለሁም ይሄንን ጥቅስ። እግዚአብሔር ሆይ በአገሬ ሳለሁ የተናገርኩት ይህን አልነበረምን? እኔ ድሮስ ብዬህ አልነበረም? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁት ለዚሁ ነበርኩ። እኔ ተርሴስ ልሂድ አላልኩም? ድሮኑ አልተናገርኩም? እኔ አንተ እኮ ቸርና ሩህሩህ
ምህረት የበዛ ከቁጣ የራቅ አምላክ ጥፋትንም ከማምጣት የምትመለስ እንደሆንክ አውቃለሁ። እግዚአብሔር የሚታማበት ነገር ደስ ሲል እንዴት ነው? አሁን መንደር ውስጥ ምናምን ሲጣሉ ሰምታችሁ ታውቃላችሁ? አላውቅሽም እንዴ ተባብለው የሚባባሉትን ነገር ድሮም አውቅሃለሁ ድሮም አውቅሻለሁ ተባብለው ሰዎች የሚባባሉት ነገር አለ አይደል? ዮናስ ስለ እግዚአብሔር ድሮም እኮ አውቅሃለሁ፣ ድሮም አልመጣም ያልኩት ለዚህ ነበረ። ነነዌ ተርሴስ ብሄድ ይሻለኛል ያልኩት ይኸው ይሄንኑ ፈርቼ ይሄም ባህሪን ፈርቼ ነበር። አውቅሃለሁ፣ ጥንቅቅ አድርጎ ያውቀዋል። ዮናስ እግዚአብሔርን በውስጡ የሚያማው ለካ እንደዚህ እያለ ነበረ። ደግሞ ሂድ ይለኛል እንዴ? ይሄ ቸርና ሩህሩህ ምህረቱ የበዛ ከቁጣ የራቀ አምላክ ደግሞ እቀጣለሁ ሂድ ይለኛል እንዴ? ይሄ ጥፋትን ከማምጣት የሚመለስ እግዚአብሔርን የሚያማው ዮናስ እንደዚህ እያለ ነው በልቡ። እንደዚህ ነው የእግዚአብሔር ስም፣ እንደዚህ ነው ስሙ፣ እንደዚህ ነው የሚነሳው። አይገርማችሁ? የእግዚአብሔር ስም እንደዚህ ነው የሚነሳው። ወዳጆች የኛ ስም እንዴት ይሆን የሚነሳው? ድሮ ድሮ እነዚህ ደረቆች ናቸው፣ እነዚህ ጉቦ አይቀበሉም፣ እነዚህ አይተባበሩም ከእንደዚህ አይነት ነገር ጋር። ኧረ እሷ እሺ አትልህም፣ አፍህን አታበላሽ። ኧረ እሱ እሺ አይልህም፣ ባትጠይቀው ይሻልሃል፣ ያሳፍረሃል ነው የምንባለው አሁን ወይንስ ሌላ? ኧረ እሷ ጣጣ የላትም ይሆን ዛሬ የሚሉ? ኧረ የእሱን ነገር በእኔ ጣለው፣ እኔ ያመቻቸዋለሁ፣ እኔ ያሳምነዋለሁ ይሆን እያሉ ነው ያሉት። ኧረ እኔ እሷን ፈራታለሁ፣ እኔ ታረቁ ብዬ እሷን መጠየቅ አልችልም ነው የሚሉን? ወይንስ ኧረ እሷ እንዲህ ኧረ እሷ ይቅርታ አድርጊ ተብላ እምቢ የምትል አይደለችም፣ የእሷን ነገር በእኔ ተውት ነው የምንባለው? ምን ይሆን ሰዎች ጋር ስለኛ ያለው ኢምፕሬሽን? ዮናስ ከእግዚአብሔር እየሸሸ ዮናስ ውስጥ ያለው የእግዚአብሔር ኢምፕሬሽን ግን ይሄ ነበረ። እኔ ድሮም ተናገራለሁ፣ ድሮም አውቃለሁ፣ አንተ ምንም አዲስ አምላክ አይደለም፣ ድሮም አውቃለሁ፣ ደግሞ አትቀየርም። በዛ ላይ መሐሪ፣ ቸር፣ ይቅር ባይ፣ ከክፉ ነገር የተነሳ የምትጸጸት፣ ጥፋት ለማድረስ የማትቸኩል መሆንን እኔ ድሮ ይሄንን አውቄ ነው አልሄድም ያልኩት። ድሮ ነው። አያችሁ ዮናስ ነነዌ መሄድ ያልፈለገው አይሰሙኝም ብሎ ሳይሆን ሰምተው እንዳይመለሱና እንደ ልማዱ እግዚአብሔር እንዳይመራቸው ባህሪውን ስለሚያውቅ እኮ ነው። ከተመለሱ እንደሚመራቸው ስለሚያውቅ እንደ ልማዱ እንዳይመራቸው። አንተ ቸር መሐሪ፣ ቁጣ የዘገየ። ይህም በነገራችን ላይ ከዘጸአት 34 እግዚአብሔር ስለራሱ ከተናገረው ነው በቀጥታ የወሰደው። ዘጸአት 34:6 ላይ እግዚአብሔር በፊቱ አልፎ ይላል፣ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት ብሎ አወጀ ይላል ለሙሴ። የእግዚአብሔር ባህሪ ከሙሴ እስከ ዮናስ አንድ አይነት። አይገርማችሁም? ለሙሴ እንደነገረው በዮናስም ዘመን እንደዛው ነው። ሙሴ ይህንን ሲናገር እስራኤል ገና ከግብፅ ምድር እየወጡ እያለ ነው። ይሄ ደግሞ ዮናስ ያገለገለበትን ዘመን እንግዲህ አስቡት። አልተቀየረም እግዚአብሔር። ዛሬም አውቀሃለሁ፣ ቸር መሐሪ፣ ቁጣ የዘገየ ነው። በዘመናት መካከል አይለዋወጥም፣ ጠንቅቆ ያውቃል። ዮናስም ቁጥር 3 ላይ አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከመኖር መሞት ይሻለኛል አለ። ሞት ይሻለኛል። አሁን ከጥቂት ጊዜ በፊት እግዚአብሔር ነፍሱን እንዲታደግለት እኮ አሳ ወደ ውስጥ ሆኖ ሲጸልይ ነበር። አሁን ደግሞ ነፍሴን ውሰዳት አለ። ለምን? ጠላቶቼ ምሕረትን ከሚያገኙ ብሞት ይሻለኛል። አይገርማችሁ? ብሞት ይሻለኛል። እዛ ቁጥር 4 ላይ እግዚአብሔር ግን ይላል በእውኑ ልትቆጣ ይገባሃልን? እኔ በጣም እግዚአብሔር ይገርመኛል። እኛ እንኳን ማለት ነው በጣም 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 እንትን ምጡቅ እንደሆንን ተሰምቶን ልጆቻችን የሆነ ነንሴንስ የሆነ ጥያቄ ሲጠይቁን በቃ ዝም በል ብያለሁ ምናምን ብለን ነው ጸጥ የምናደርጋቸው። ከነሱ ሱፔሪየር ሆነን ማለት ነው፣ በእውቀትም በጉልበትም በምንም ከነሱ ሱፔሪየር ስለሆንን በቃ አንዳንዱን ነገር አናብራራም። በቃ ብያለሁ ቢኮዝ አይ ሴድ ሶ። በቃ ለምንድን ነው ይሄንን የማደርገው? በቃ ብያለሁኝ፣ ይሄ እንደዚህ ነው የሚደረገው ምናምን። እግዚአብሔር እንደዛ አይደለም። ከሱ ጋር በጥበብ የማይስተካከለውን፣ ከሱ ጋር በአቅም የማይስተካከለውን፣ በምንም በባህሪ በምንም የማይገናኘውን አርጊውመንት ውስጥ ይገባል ከሱ ጋር።
እውነት ግን ልትቆጣ ይገባል። ምን አይነት ትሁት አምላክ ነው? አሁን ምን ማብራራት ይጠበቅበታል? ተጠሪነቱ እኮ ለዮናስ አይደለም። ዮናስ ተጠሪነቱ ለእግዚአብሔር ነው እንጂ እግዚአብሔር እኮ ለዮናስ አይደለም ተጠሪነቱ። ግን ትሁት ሆኖ ትህትናን የሚያስተምር አምላክ ስለሆነ ያብራራለታል። ትቆጣ ይገባል። ዮናስም ከከተማይቱ ወጥቶ በስተምስራቅ በአንድ ስፍራ ተቀመጠ። በዚያም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ከዳሱ ጥላ ስር ተቀመጠ ይላል። እግዚአብሔር ልቡን እንዲመረምር እኮ ነው እድል የሰጠው። እውነት ግን ልቆጣ ይገባኛል ብሎ እግዚአብሔር የጠየቀውን ጥያቄ እሱ ራሱን እንዲጠይቅ እግዚአብሔር እድል ይሰጠዋል። እሱ በሀሳቡ ጸንቶ ምናልባት እግዚአብሔር ሀሳቡን ቀይሮ ከተማይቱን ካጠፋት ለማየት የሚመች ቦታ ላይ ወጥቶ ቁጭ አለ ማለት ነው። ሪጆይስ ሊያደርግ በከተማዋ ጥፋት ከፍ ያለ ቦታ ላይ ወጥቶ ቁጭ አለ ይላል። ከዛ ከ6 እስከ 8 የቅሉን ተክል ምሳሌ እናገኛለን። እግዚአብሔር ቅል አዘጋጀ ይላል። ከዛ ትል አዘጋጀ። ከዛ የሚያቃጥል የምስራቅ ነፋስ አዘጋጀ። ፍጥረት ሁሉ በእግዚአብሔር ቁጥጥር ስር ነው። እግዚአብሔር ዮናስን ኮንቪንስ ለማድረግ የሄደበትን ርቀት ተመልከቱ። በቃ ተጠቅሜበታለሁኝ፣ አንዴ መልእክቴን አስተላልፎልኛል፣ የራሱ ጉዳይ አላለም። ቅል አዘጋጀ፣ ትል አዘጋጀ፣ ሞቃት የሆነ የምስራቅ ነፋስን አዘጋጀ። ከዛ ደግሞ ከመኖር መሞት ይሻለኛል ሆነ። ለዚህ ጋር መረረው። ከዛ ቁጥር 9 ላይ እግዚአብሔር ግን ዮናስን ይላል በውኑ ስለ ቅሉ ልትቆጣ ይገባሃል አለው። ከቅሉ ትንሽ ጥላ አግኝቶ ነበረ። ትሏ መታ ቅሉን መታችው፣ አደረቀችበት። ከዛ ትኩስ ፀሐይ መጥቶ አቃጠለው፣ ተዝለፈለፈ ይላል። ክፍሉ ሄዳችሁ ስታነቡት አሁን ከመሞት መኖር ይሻለኛል፣ ማነው ከመኖር መሞት ይሻለኛል አለ። ከዛ እግዚአብሔር 9 ላይ በውኑ ስለ ቅሉ ልትቆጣ ይገባሃል ማለት እሱም በእርግጥ እስከ ሞት ልቆጣ ይገባኛል አለ። አያችሁ፣ በነነዌ ሕዝብ መትረፍ ደስ አላለውም። ቅጠሉ ጥላ ስለሆነው ግን ደስ ብሎት ነበረ። የነነዌ መትረፍም ሆነ የቅጠሉ ጥላ የእግዚአብሔር ምሕረት ውጤቶች እንደሆኑ ግን አላስተዋለም። ሁለቱም የእግዚአብሔር ምሕረት ውጤቶች ናቸው። እሱ ሲሆን የእግዚአብሔርን ምሕረት ዲዘርቭ ያደርጋል። የነነዌ ሕዝብ ሲሆን ግን የእግዚአብሔርን ምሕረት ዲዘርቭ አያደርግም። አቤት ለራሳችን እንዴት እንደምናደላኮ ሰዎች። እነሱ ዲዘርቭ አያደርጉም፣ እሱ ዲዘርቭ ያደርጋል። ስለ አንድ ተክል ይቆጣል፣ ስለ 120,000 ሰዎችና ስለ ብዙ እንስሶች ግን አይራራም። ከዛ ቁጥር 10 ላይ እግዚአብሔር በጣም የሚገርም ቃል ይናገራል። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል እንደዚህ አዝነሃል አለው። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። ይሄ በአንድ ሌሊት በቀለ፣ በአንድ ሌሊት ደረቀ የሚለው ቃል ወዳጆቼ ለቅሉ ብቻ ሳይሆን ብዙ ጊዜ እኛ ግድ የሚለን ዘላለማዊ ላልሆነ ነገር አሁን ታይቶ በኋላ ለሚጠፋ ነገር መሆኑን የሚያሳይ ነው። እግዚአብሔር ግድ የሚለው ነገር አይደለም እኛን ግድ የሚለን፣ አሁን ታይቶ ኋላ የሚጠፋ ነገር ነው ግድ የሚለን። እግዚአብሔር ግድ የሚለው ዘላለም፣ እኛ ግድ የሚለን አሁን። ከዛ ቁጥር 9 ላይ ታዲያ አለው እኔ ቀኝና ግራቸውን ለይተው መናገር የማይችሉ። አንተ እኮ ያልሰራኸው ቅል ስለደረቀ ነው እንደዚህ የምትሆነው። እኔ እኮ የሰራኋቸው ሰዎች ናቸው ሊጠፉ የነበረው። ቀኝና ግራቸውን ለይተው መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝምን? በጣም ይገርመኛል። የነነዌ ሰዎች እኮ ሕፃናት እኮ አይደሉም ሁሉም ማለት ትልልቅ ሰዎች፣ ነገስታት፣ ባለስልጣን፣ መሳፍንት፣ መኳንንት፣ ነጋዴዎች፣ የተለያዩ አይነት ሰዎች እኮ አሉ። ጠቢባን አሉ፣ ኃያላን አሉ፣ ጦረኞች አሉ። እግዚአብሔር ሁሉንም በአንድ ላይ ምን ይላቸዋል? ቀኝና ግራቸውን ለይተው መናገር የማይችሉ። ለካ ሰው ከእግዚአብሔር ከተለየ ለራሱ ጠቢብ የሆነ ቢመስለውም እግዚአብሔር የሚያየው ግን ቀኝና ግራውን ለይቶ እንደማያውቅ ሕፃን ነው። እንደው አሁን ሲያዩት ጠቢብ አይመስልም። እንደው አሁን ሲያዩት ለራሷ የምታውቃት መስልም። ቀኝና ግራዋን እንኳን ለይታ አታውቅም እኮ። የትኛው ወደ ገደል የትኛው ወደ ሜዳ እንደሚወስድ እኮ አታውቅም ነው የሚለው ለካ እግዚአብሔር።
ከ120,000 በላይ ሰዎች እና አያሌ እንስሶች ለሚኖሩባት የነነዌ ሰዎች የእግዚአብሔር የአባትነት ርኅራኄ ያስፈልጋቸዋል። ሰዎቹ ብቻ አይደሉም፣ እንስሶቹ ርኅራኄ ያስፈልጋቸዋል። እግዚአብሔር ለምን ሜንሽን አደረገ እዚህ ቦታ ላይ? መቼስ እንስሳ ስለምትወድ ነው እሷ እንዳትሉኝ፣ ግን እግዚአብሔር ለምን ሜንሽን አደረገ ብዬ ደግሞ አስባለሁ። ሰዎቹን ብቻ አይደለም። አይገርማችሁ? እግዚአብሔር ለእንስሳቶቹም ራራ። አያሌ እንስሶች እኮ አሉ አለ ነነዌ ውስጥ። ነነዌ ከተገለበጠች ሰዎቹ ብቻ አይደሉም፣ እንስሳቶቹም ናቸው እኮ የሚገለበጡት። መዝሙር 36:6 ላይ ጽድቅህ እንደ ታላቅ ተራሮች ፍርድህም እጅግ ጥልቅ ነው፣ እግዚአብሔር ሆይ አንተ ሰውንም እንስሳንም ታድናለህ ይላል። አይገርማችሁ? ሰውንም እንስሳንም ታድናለህ። መዝሙር 145 ከ15-16 ደግሞ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ፣ አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። ለሰውም ለእንስሳ እጅህን ስትከፍት ለሰውም ለእንስሳም ሕይወት ላለው ሁሉ መልካምን ታጠግባለህ። ማዘን አይገባኝም አለ እግዚአብሔር። እነዚህ ሁሉ ሰዎችና እንስሶች ማዘን አይገባኝም? እግዚአብሔር ያዝናል ወዳጆች። እግዚአብሔር በኃጢአተኛው መሞት ደስ አይሰኝም። እግዚአብሔር ሁሉ ተመልሰው በሕይወት እንዲኖሩ ነው የሚፈልገው። እግዚአብሔር ኃጢአትን ይቀጣል። አዎ። እግዚአብሔር በአመፅ ላይ ይፈርዳል። አዎ። ግን ደስ እያለው ሳይሆን እያዘነ። ማዘን አይገባኝም። የእጄ ስራዎች እኮ ናቸው። ግራና ቀኛቸውን እኮ ያውቁ። እኔ እኮ ነኝ የፈጠርኳቸው። ባለማወቅ እኮ ነው ሊጠፉ የነበረው። ማዘን አይገባኝም? አንተ ላልሰራኸው ነገር፣ ላላበቀልከው፣ ላልደከምክበት፣ ማታ ለበቀለ ጠዋት ለጠፋ ለዚህ ቅል እንደዚህ ካዘንክ፣ እኔ ለሰራኋቸው በእናታቸው ሆድ ውስጥ አጥንታቸውን አዋድጄ ጅማት ወጥሬ ቆዳ አልብሼ በሰራኋቸው በእነሱ መጥፋት ላዝን አይገባኝም? በመልኬ በምሳሌ በፈጠርኳቸው በእነሱ መሞት ላዝን አይገባኝም? ሕዝቅኤል 33:11 ላይ እግዚአብሔር እንደዚህ ያለ፣ እንዲህ በላቸው አለው ሕዝቅኤልን፣ በሕያውነቴ እምላለሁ ይላል እግዚአብሔር፣ ከመንገዳቸው ተመልሰው በሕይወት እንዲኖሩ እንጂ በክፉዎች ሞት፣ ወዳጆቼ በክፉዎች ሞት ደስ አልሰኝም አለ። ተመለሱ፣ ከክፉ መንገዳችሁ ተመለሱ። የእስራኤል ቤት ሆይ ለምን ትሞታላችሁ? እግዚአብሔር ይጠይቃል ወገኖቼ፣ ዛሬም ለምን ትሞታላችሁ? ተመለሱና በሕይወት ኑሩ። በማንም በክፉዎች ሞት እንኳን ደስ አልሰኝም ይላል። እዛው ሕዝቅኤል 18:21-23 ላይ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድና ቅን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደሉ ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል አለና፣ በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ዋው this is the heart of God ወዳጆቼ። ኃጢአተኛ እንዲሞት እፈቅዳለሁን? is that my primary will? የመጀመሪያው ፈቃዴ እሱ ነው። ዋናው ዕቅዴ እሱ ነው። የልቤ መሻት ደስ የምሰኘው በዚህ ነው ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወት ይኖር ዘንድ አይደለምን ይላል። ስለዚህ ማዘን ይገባኛል ነው ያለው እግዚአብሔር። ምን እንማር ከዚህ ክፍል ወዳጆቼ? ያን የምንጠላውን ሰው እግዚአብሔር ይወደዋል። ተመልሶም በሕይወት እንዲኖር ይፈልጋል። ያንን የምንጠላውን ሕዝብ፣ ያንን የማንወደውን ብሔር እንደ ዮናስ ለይቶ የሆነን ሕዝብ እንደጠላ ያንን የማንወደውን ሰው እግዚአብሔር ይወደዋል። ተመልሶ በሕይወት እንዲኖርም ይፈልጋል። ሁለተኛ ወዳጆቼ፣ ትክክለኛ አገልግሎት የሚጀምረው ከትክክለኛ ልብ ነው። እንደ ዮናስ ባልተለወጠ ልብ የማንወደውን ሕዝብ ስናገለግል እንዳንገኝ ጥቅም የለውም ወዳጆቼ። ጌታ ከፍቅር የወጣ ነበር የሚያገለግለው አገልግሎት ሁሉ። ከተለወጠ ልብ ይጀምር አገልግሎታችን። ለተሰሎንቄ ሰዎች በጻፈላቸው መልእክት ሐዋርያው ጳውሎስ ከድካም የወጣውን ፍቅራችሁን፣ ከእምነት የሆነው ስራችሁን፣ ከድካም የወጣው ፍቅራችሁን፣ በጌታችን በኢየሱስ ክርስቶስ የሆነውን ተስፋችሁን ይላል። አያችሁ ወዳጆቼ፣ ስራ ብቻውን ትርጉም የለውም፣ ከእምነት ሊሆን ይገባል። ድካም ብቻውንም ጥቅም የለውም፣ ከፍቅር የሆነ ሊሆን ይገባል። ተስፋም ብቻውን ጥቅም የለውም፣ በኢየሱስ ክርስቶስ ላይ ሊሆን ይገባል። ስለዚህ የማንወደውን ሕዝብ ስናገለግል እንዳንገኝ ልባችንን እንፈትሽ። ሶስተኛ
የኛ ምቾት ማጣት ከሰዎች አለመዳን ጋር ሲነጻጸር ምንም አይደለም ወዳጆች። ዮናስ ፀሐይ መታኝ ብሎ የ120,000 ህዝብ መጥፋት ከዛ ጋር ሲነጻጸር ምንም አልመሰለው። እናቴ ስተርት ምን ትላለች? ሰዎች የራሳቸውን ችግር በጣም ማተለቅ ከመውደዳቸው የተነሳ አለች። ሰዎች ሴትዮዋ እሪ ብላ እየጮኸች ታለቅሳለች አለች። እና አንድ ገበሬ አጠገቧ ቆሟል። ሌላ መንገደኛ በዛ ጋር ሲያልፍ ገበሬውን ምን ሆና ነው በል እንደዚህ የምትጮኸው እቺ ሴት ይለዋል። ተዋት እባክህ ሄደላት፣ እናቴ ሞተች ብላ እኮ ነው እንደዚህ የምትሆነው፣ እኔ ያለው አይደል ማረሻዬ ጠፋብኛል። በጣም ለራሳችን እናደላለን። በጣም ምቾታችንን እንፈልጋለን። በጣም የኛ ችግር ከሁሉ የሚልቅ መስሎ ይታየናል። 120,000 ሰው እያለቀ ቅል ደረቀች ፀሐይ መታኝ ብሎ እሱ ግን የምቾቱ ነገር ያሳስበዋል። አራተኛ እግዚአብሔር በሚያዝንበት ጉዳይ ነው ልናዘን የሚገባን። እኛ እግዚአብሔር በሚያዝንበት በምንድን ነው እያዘነን ያለ ነው? እኛ ምቾት ባጣንበት ወይንስ እግዚአብሔር በሚያዝንበት? በየትኛው ነው እያዘነን ያለ ነው? እግዚአብሔር ማስተዋል ያብዛልን ወዳጆቼ።